እኔ ነኝ ሁሉን ነገር ማኔጅ ማድረገው። ስለዚህ ያለውን ነገር ተነጋግረን እንፈተዋለን። ቢቢ የሚለው ነው መሰለኝ እሱ አይደል? ስሟ ማን ነው? የቲክቶክ ቀየረችን። ሪታ ነች። ስሟን ባለፈው ቀይራለች መሰለኝ። በሱ እኮ ብሎክ ሲያደርጓት እንደገና በስሟ ብሎክ ሲያደርጓት በሌላ ስም ገባች። ስለዚህ እኔ አሁን ሞዴሬተር አውቃለሁኝ እኔ እንደጠቀሙኝ እስከዛሬ፣ ግን ከዚህ በኋላ ራሴ ነኝ ማኔጅ ማድረገው። ዋትሳፔንም ደግሞ ራሴ ነኝ የምመልሰው። ይህንን አስተካክላለሁ። ከዚህ ውጭ ግን በእሷ እና በእኔ መሀል ያለውን እናወራለን ብዬ ነው። እሺ። እና ሼር አድርጊ ላካወቅሽው። ጽፌላታለሁ ግን አላየችው። እየደወልኩላት ነው እየደወልኩላት ነው። አሁን ገና ገባች። ሪታዬ ግቢ። እኔ ገብቻለሁ። ሜርሲ ጋር እሺ። ሄሎ ሄሎ። ሜርሲ ጋር ገብቻለሁ። እኔ ግቢ። እሺ። አይ አይተዋለች መሰለኛል። እኔ ኩዊን ከድሮም ጀምሮ ቪዲዮች ነው ያለው። በጣም በቃ ማለት ላይክ ሳላደርግ ራሱ አላልፍም። ግን እኔን ቀጥታ አላወራሽኝም። ችግሩ የአንቺ እንዳወራሽኝ አላወኩም። ዋትሳፑን ራሱ ቁጥርሽን ከእሷ ነው የተቀበልኩት ደውዬ። ሪሲቱን ሳይ ነው የእሷ መሆኑን ያወቅኩት። ዛሬ የለቀቅሽው ማለት ነው። አይ ቲንክ በውስጥ በኩል መልዕክት ትችይልሻለሁ። እኔ እውነት ነገር ነው የምነግርሽ። እሺ። በውስጥ በኩል እሷ አልነገረችኝም መጀመሪያ። በኋላ ስናወራ 3 ወር እንዳለፈው ነገረችኝ። እሺ። ከዛ በኋላ በውስጥ በኩል ቢዝነስሽን ላበላሽብሽ አልፈልግም፣ እንደዚህ ነገር ሀብን አድርጓል። 6,000 ፓውንድ ነው በኢትዮጵያ 1,300,000 ምናምን ሺ ነው፣ መልሽላት አልኩሽ። ወይ ወርቁን ወይ ብሩን አልኩና በኋላ ላይ አልዋሸሽም። ብዙ ሰዎች ትክክለኛ ያልሆነ ነገር ነው ብለው ብዙ ሰው አንዳንድ ነገር ሲልክልኝ አይ ብሩን ተቀበይ ወርቁ ይቅርብሻል። አንቺ ጋር አይተሽው ዝም ስትይኝ እና አንሰሪንግ ማሽን ሲመልስልኝ አይተሽ ዝም የምትይ ከሆነ እኔ ሚዲያ ላይ ከመውጣቱ በፊት ነው። እኔ አይደለም አንቺን ሜርሲ ማንንም ሰው በውስጥ በኩል እንዲህ አይነት ነገር መጥቷል ሚዲያ ላይ ሰው ሳያወጣው ሀቅ ያንን ነገር አስተካክሉ ብዬ ነው የምናገረው። እውነቱን ልንገርሽ መጀመሪያ ለምን የእኛ ሰው ከያዘ እንደማይለቅ ስለማቅ ቢዝነስ እንደሚበላሽብሽ ስለማቅ መጀመሪያ ያንን ሰው ነው። ለዛም ነው አንቺ ጋር መጥቼ ያልኩት። በኋላ ላይ ግን አልዋሸሽም። ሰዎች ሲነግሩኝና ስሰማ እኔ ያሰብኩት የማዳም ቅመሞችን እውነት ነገር ነው የምነግርሽ። ምክንያቱም የኔን ነው ሰው ቤት የሚሰሩ ልጆች እኔ ማንም ምንም የሚጠቅመኝም እኔ ራሴን ኑሮ የምኖር ሰው ነኝ። ነገር ግን እነዚህ ልጆች በትንሽ ነገር ተስፋ የሚቆርጡ ልጆች እነዚህ ልጆች ተታለው ቢሆን ህይወታቸው ምን ሊሆን ይችላል ብዬ ከዛ ሰው ገብቶ እኔ ጋ የገዛሁት ወርቅ እንደዚህ ሆነብኝ ልሸጠው ብዬ እንደዚህ ሆነ እኔ ከስንት ዓመት በኋላ ሀገሬ ገብቼ ምናምን ብለው አንዳንድ ሰው ሲልኩልኝ መናገር አለብኝ። ፓውንዱ ጥንቅር ብሎ አይቀርም፣ ሌሎች ግን መዳን ያለባቸው ብዬ ነው። እውነቱን ልንገርሽ እንጂ እኔ የት አውቃቸዋለሁ? ይኸው ትናንት ገብተው ሲሰድቡኝ የነበሩት ብዙዎቹ መናገር ይችላሉ። ሁሉም ሼር አድርግላቸውና ሁሉም እኔ ጋ ኮምፕሌን ያላቸው የሆነ ችግር አለ ብለው የሚያስቡ ሰዎች ሁሉም ይግቡ። ከዛ የእነሱን ደግሞ እሰማለሁ ምን እንደተፈጠረ ማለት ነው። እኔ እኮ አላውቃቸውም። ይኸውልሽ ትናንትና አንቺ ቤት ኤቪደንሱን ትንሽን አሳይ ስትይኝ ሚዩት ሲያደርጉኝ ነበር። እኔ ደግሞ እያወራው መስሎኛል። ኦኬ ላሳይሽ ስል ሚዩት ያደርጉኛል። እስኪ ያሳይን ኤቪደንስ ሲሉኝ እሱንም እንዳላሳይ ሚዩት ያደርጉኛል። ለካ አባረውኛል። ለሰው ደግሞ የመሰለው እኔ ትቼ ወጣውን የመሰለው ነው ወይ እኔዛን ያሰብናችን ላኪልኝ ስልሽ አይ እንድትይኝ እየጠበቅኩ ነው። አሁን ላኪልኝ መጀመሪያ ምንም ነገር ሳናወራ እኮ ቀጥታ ቁጥሬ ይኸው እዚህ ጋ ነው ሀይ በይኝ የጻፍሽልኝ ልየው ስልሽ ወይ አልሰማሽኝም ይሆናል ወይ ደግሞ ሚዩት ተደርገሻል። ብቻ እኔ እየጠየኩሽ ነበር። እውነት ልንገርሽ ሚዩት ሲያደርጉ ከዛ አስወጥተውኛል። እኔ እንደውም አላየሁም። እንዴ እዚህ ቤት መደማመጥ የለም እንዴ ላሉ ለካ እኔ ሚዩት አድርገው ነው እነሱ የሚያወሩት።
እውነቱን ልንገርሽ። ከዛ ደግሞ ገብታ ነበረ ሪታ ገብታ እኔ ምን አልኩኝ? እኔ ቤት ውስጥ ሆኜ ላይቭ እያየኋችሁ ቆይ ገብታለች አሁን ስትጠይቃት እንስማ፣ ሶስተኛዋ ባለ ብሯ ናት ብዬ ስል ምንቅር አድርገው አወጧት። እኔ ነኝ የተናገርኩት እሷ መሆኗን ገባሽ? ለካ አንቺ ጋር ሪታ እዚህ አንቺ ጋር ገብታ ረዥም ሰዓት ገስት ላይ ነበረች። ከዛ ቆይ ዝም በሉ ሪታ ገብታለች ምን እንደምትላት እንስማ፣ ታስወጣታለች አታስወጣትም? ሪታ ማለት ሶስተኛ ቢጫ ፕሮፋይሏ የእሷ ነው ስል ምንቅር አድርገው አስወጧት። ገባሽ? አንቺ ቤት ብሯን ልጠይቅ ስትገባ ገብታ ነበር ትላንትና እሷ። አዎ ጠይቂያለሁ። እኔ ምንም ማለት ነገር የለም። እኔ ነኝ ማኔጅ የማደርገው ከዚህ በኋላ። ያው እኔ አሁን ቀንም ሙሉ ዛሬ እያንዳንዱን ሶሉሽን ፈተን የተፈጠረውን ነገር ሌላም ኮምፕሌን ያለው ሰው ካለ አስገብቼው ማናገር ይችላል። እኔ ማንንም ብሎክም አላረግም፣ ምንም አላረግም፣ ሚዩትም አላረግም። እኔ ከድሮ ጀምሮ ያለኝ በከስተመር ፊት ያለኝ እምነት፣ ምክንያቱም እኔ እያንዳንዱን ሰው ራሴ ነበርኩ ማኔጅ ማለት ነው። አሁን ግን ሲበዛብኝ ሰው በየቀኑ ሜሴጅ ዋትሳፕም ይጽፋል፣ ላይቭም ደግሞ ገስት እየጨመረ ሄደ። የሚያየኝ ሰውም ብዙ ሆነ። በዛ አጋጣሚ ደግሞ በአካልም ይመጣል። ይሄ ሁሉ ብቻዬን እንትን ስለምን በቃ ከስተመር ሰርቪስ ያስፈልጋል ብዬ ነው የቀጠርኩት። ከፍዬም ደግሞ ከስተመር ሊጉላላ ከሆነ እኔ ራሴ አቁመዋለሁ። በቃ በራሴ እመልሳለሁ ከዚህ በኋላ። ይሄ የኔ ችግር ሊሆን ይችላል። ከስተመር ሰርቪስ ቶሎ ስትጽፊልኝ አለመመለሴ ይሄ ችግር ፈጥሮ ሊሆን ይችላል፣ አለመግባባት። ግን ደግሞ እኔ ብሯ አልገባም አላልኩም፣ ወርቁንም አልክም አላልኩም። ምልካቸው ወርቆች ደግሞ ሁሉም ቼክ ማድረግ ይችላል። ስለዚህ ይህ አለመግባባት ደግሞ ለሰዎች ክፍተት እየፈጠረ ነው። ብዙ የኔን መውደቅ የሚፈልጉ ሰዎች አሉ እዚህ ዱባይ ውስጥም ሆነ ሌላም ቦታ። በቃ ወርቅ የሚፈልገው ሰው ሁሉ ወደ እኔ እየመጣ ስለሆነ ምቀኝነት ያለባቸው ሰዎች አሉ። ይህን አጋጣሚ ተጠቅመው ደግሞ አንቺ ጋር ገብተው እንደዚህ ሆነ ፌክ ነው ወርቁ የሸጠችልን አሉሽ። ግን ደግሞ ትክክለኛ ከሆኑ እዚህ ጋር ገዝት ይምጡና ያውሩኝ። ይህ ደግሞ አንድ ነገር ልንገርሽ ሜርሲ፣ ባይዘዌ እዚህ ውስጥ ላላችሁ ሰዎች እኔና ሜርሲ እንነጋገራለን። ለእኔም ብታግዙ ለእሷን ብታግዙ መሀል ትቀራላችሁ። እውነት ግን ተደብቆ አይቀርም እና ማቃጠር ሳይሆን እውነተኛ ነገር መስማት አለባችሁ። ለእናንተ የሚጠቅማችሁ ሳይድ ይዞ ሳይሆን መወገን እውነትም አለ። እኔ ደግሞ ላንቺ የምልሽ ምን አለ መሰለሽ፣ እኔ ሜርሲ አላውቅሽም እሺ ያልኩት እንደውም ቆንጅዬ ሌባ ናት ነው ያልኩት። ኦፍኮርስ ቆንጅዬ ነሽ፣ ነገር ግን አንቺ ያለሽው ዱባይ፣ እኔ ያለሁት ኢሮፕ። እኔ በአንቺ ብመቀኝ የአንቺ ነገር እኔ ላይ አይደርስም። እኔ እንኳን አንቺ ብትመቀኝ አንቺ በእኔ ላይ አደርሽ። እኔ አሰርተሽ ብትለወጭ ብታድጊ ደስ ይለኛል፣ ቢኮዝ እኔ አልኖረውም የአንቺ ኑሮ ነው። ግን እውነት ስለሆነት ለመናገር እሷ ብቻ ሳትሆን የተለያዩ ሰዎች መጡ። እኔ ግን ይሄንን ቅድምም በስልክ ትደውይልኝ በስነ ስርዓት ነው የነገርኩሽ። እኔ ሚዲያ ላይ ይዤ መውጣት አልፈልግም። ሰው በውስጥ በኩል ከጨረሰ እኔ ሚዲያ ላይ የሰው ቢዝነስ ማበላሸት ሞድሷ ማንንም ሰው ቢሆን በውስጥ ነው። እሺ ማንንም ሰው ቢሆን እኔ በውስጥ በኩል ነው የምጨርሰው። ተነጋገሩ። በውስጥ ደግሞ ስላላየው ያ ለሌላ ጊዜ ግን ቢዝነስ ምን ያደርጋል መሰለሽ፣ ሰው ብር ስትወስጂ ሁልጊዜ እንትን ማለት አለብሽ። የሰው ሀቅ ሲሆን እዛ ላይ ኮንሰንትሬት ማድረግ አለብሽ። አለበለዛ ሰዎች ሌባ የሚሉሽ በዚህ ምክንያት ገባሽ? ልክ እንደዚህ ሰው ሲያዝ ፈጥኖ ለመቀበል ብር ለመቀበል ብቻ ሳይሆን ለመስጠትም መፍጠን አለባቸው። እኔ እና እሱ አውርተናል። መረጃውንም ማስረጃውንም ለራሷ ሰጥቻታለሁ። ሜርሲ እና እኔ ቅድም አውርተናል ጋይስ። በቃ አለቀ። እኔ አሁንም ቢሆን ልጅቷ ብሯን ስትቀበል 6,000 ፓውንድ እጇ ላይ ወይም ወርቅ እጇ ላይ ሲገባ እኔም ቪዲዮን እኮ አጠፋለሁ። ሌላው ያው አሁን ከገባች እኮ ወርቋን አሳይቻት እዚሁ ደረሰኝ ቆርጬ ምናምን ልከዋለሁ። ደግሞ ታክስን ነግሬያታለሁ። ቅድም ደውዬ ብዙ ሰዓት ነው እሷ ነው የሚያወሯት። የአንቺን ቁጥር ራሱ የተቀበልኳት ከእሷ ነው። ምክንያቱም የጻፍሽልኝን አላየሁትም ወይ ደግሞ እንደዚህ ሆኗል ብለሽ ራሱ አሁን ነው ያየሁት አይደለ? የአንቺን ቮይስ ቀጥታ ደውይልኝ ብቻ ነው ያልሽኝ በዋትሳፕ ራሱ እንጂ እንደዚህ ደረሰኝ ብር አስገብታለች ብትይ ኖሮ እነሱም ያሳውቁኝ ነበር። አንድም ግን ምንድን ያልሽኝ ዋትሳፕ ላይ ደውይልኝ፣ ቀጥታ ደውይልኝ ብቻ ነው ያልሽ። ከዛ ዋትሳፕ ደግሞ ሲደወል አይሰራም ብለው ጻፉልሽ እንጂ የተፈጠረው እንደዚህ ብር ገብቶ
መልሽላት ወይ ቀጥታ ደውይልኝ ብትኝ ደግሞ ሪሲቱን ልከሽ እነሱ ያሳውቁኝ ነበር። አንድም እነሱ ይመልሱልኝ መልስ ይሄ ነው። አላወቅንም እኛ ብር እንዳስገባች እኔ ያላኩኝም ቀጥታ ደውይልኝ አላልኩም። መልሽልኝ እያየሹ ነው ያስቀመጥኩት መልእክት እያየሽ ዝም አትበይ፣ አለበለዛ ሚዲያ ላይ ወጥቼ አጋልጣለሁ ያልኩት እንጂ ከዱባይ እኔ ቀጥታ እንደሚደወልም አላውቅም። እሺ ስለዚህ አሁን እሷም ነግረሻታል አይደል? አሁን ብትመጣ ጥሩ ነው። አውርተን ከእሷ ጋር የሚያወራ ነው ስላለ የእሷ ዲዛይን መጀመሪያ የመረጠችውን ላሳይሽ። ከዛ ይሄ ዲዛይን አይሰራም ብለውኛል ስላት በቃ እኔ እሱን የወደድኩት እሱን ካላሰራሽልኝ አለች። 1 ወር አለፈው 2 ወር አለፈው። አሁን መቀይርልሽ በሌላ ይህን ቪዲዮ የሰራሁት መቼ ነው? ቆይቷል በጣም ብራንቿን እያለው ማለት ነው። የት አለች? ቆይ ላስገባት። ቢታ ኦኬ። ስለዚህ ሰውን ጀጅ ለማድረግ አትሞክሩ። መጀመሪያ የተፈጠረው ነገር ስሙ። እሺ ቢታ ሰላም፣ እንዴት ናችሁ? አለን። እንዴት ነሽ? እሺ አሁን እያስረዳኋቸው ነበረ። የመረጥሽው ዲዛይን ይሄ ነበር አይደል? መጀመሪያ ከዛ የተባባለው ምንድን ነው? ላይቭ ላይ ራሱ ብዙ እኔ ራሱ ሪከርድ አለኝ ከላይቭ ስለሆነ ያወራ ነው። ከዛ ይህ ዲዛይን አይሰራም ብለውኛል ወይ ሌላ ልቀይርልሽ ካልኩሽ በኋላ አሁንም አይ እንደውም የሆነ ፍላወር ነበር እሱን ላርግልሽ አልኩሽ እና አይሆንም አልሽኝ። ድጋሚ አሁንም ሀሳብ ቀይረን አሰሪልኝ ስትይ እኔ ማሰራበት ቦታ አለ እዛ አይሰራም ስላሉ ደግሞ ሌላ ቦታ ከፍዬ ደግሞ ሞከርኩልሽ። እዛም ደግሞ ከፍዬ ወደ 15 ቀን ነው 20 ቀን ፈጀ መልስ እንኳን ሊሰጡኝ ማለት ነው። ሞክረው አይመጣልንም ይሄ ዲዛይን አልሆነም አሉኝ። አንደኛ ክሊር የሆነ ፎቶ ይፈልጋሉ። ከቪዲዮ ላይ ነው ሪከርድ የተደረገው። ከመሸጤ በፊት አላነሳሁትም ፎቶ። ግልጽ የሆነ ፎቶ ይፈልጋሉ አዲስ ኦርደር ሲሰሩ ማለት ነው። ለዛ አይሆንም ሲሉኝ እሺ በቃ ብዬ አሁንም ልቀይርልሽ ስልሽ ይህንን ቨርሳቸውን ቀየርሽ። ይሄኛው ማለት ነው። ከዛ ለዚህኛው ደግሞ ከፈልኩኝ ድጋሚ ይህንን ስሩልኝ ብዬ ከፈልኩኝ። ይሄኛውም ቆየብኝ። ለምን? ብዙ ኦርደር ስላለ። አሁንም ምላችሁ እኔ ማንንም ሰው የማንም ብር እኔ ጋር እንዲሆን አልፈልግም። በዋትሳፕ ከስተመር ሰርቪስ ስላለ ብዙ ብር ያስገባሉ ሰዎች። እነዛም ብር ያስገቡትን ደግሞ ሁሉንም ማኔጅ ለማድረግ በጣም ከባድ ነው። በእኔ ቦታ ሆናችሁ ካያችሁት ማለት ነው። በአካልም የሚመጣ ሰው አለ እንዳልኳችሁ። ኦርደር ደግሞ ሲሰራ ያንቺ አሁን 40 ግራም ነው አይደለም? የሌላ ሰዎች ደግሞ 100 ምናምን ግራም አለ። በአካል መተውም ቀብድ የሚከፍሉ አሉ። ብዙ ኦርደር ሲደራረብብኝ ያንቺን ደግሞ ይሄንን ሳዘው አብሬ ብዙ ኦርደር ነው ያዘዝኩት እና ያንቺን ካዘዝኩት በኋላ ያው መጣ አይደል? በመሀል ደግሞ ሌላ ቀይርልኝ አልሽኝ። እሺ ቀይርልሻለሁ። ይሄኛውን ብቻ መምጣቱን ቼክ ላርግና ቀይርልሻለሁ አልኩሽ። እዚህ ከኋላ ያየች ማለት ነው። ሲቆይብኝ ስጠይቅሽ ቆየብኝ ይሄኛው። እሺ ለቆየብኝ እኮ ነው ሌላ የመረጥኩት አይደል እንዴ? እንጂ ባይቆይብኝማ እሱን ጠብቅ ነበረ። ማለት በጣም ቆየ። የመጀመሪያውንም አዘዝኩሽ። ካዘዝኩሽ በኋላ በጣም ጠብቄ ወር ከሆነው በኋላ እኮ ነው ስጠይቅሽ ዲዛይኑ አይሰራም ተብያለሁ። በጣም ቆየ እና ትንሽ ጊዜ ከጠበቅሽኝ ያሰራልሻለሁ ሌላ ቦታ አልሽ። ጠበቅኩ። አሁንም እሺ ብዬ ጠበቅኩ። አሁንም አይሆንም። አሁንም አልመጣም። ከዛ ወደዚህኛው ተሸጋገርኩ እኔ እንጂ ሳይቆይብኝ እኔ ባናቱ ቀይሪልኝ አላልኩሽም። ጠብቄሻለሁ። ታግሼ ወደ ሌላ እኔ እኮ አልካድኩም። እሱንም እንኳን እሱ ከ5 ቀን በፊት ነው ከ3 ቀን በፊት ራሱ አስገብቼሻለሁ ገስት ላይ። በቃ ይሄኛውን ብቻ ቼክ ላርግና የቀየርሹን ልከዋለሁ። በቃ ይሄኛው እጄ ላይ ያለ ችግር የለም መላክ ብቻ ነው። ግን ይሄኛውን ስለከፈልኩኝ የከፈልኩትን ብር ደግሞ አይመልሱልኝም። አንዴ ቀብድ ተከፍሎ ተሰራ አይደለ? የሆነ ዲዛይን ከተሰራ በኋላ አይመልሱም ቀብድ። ስለዚህ ትንሽ ጊዜ የጠበቅኩት ለዛ ነው። ይሄ እስከሚመጣ ካልመጣ ደግሞ የመጨረሻውን እንትን ብዬ በቃ ይሄንን እልክልሻለሁ ብዬ እንትን አልኩኝ። በዚህ መሀል አለመግባባት ተፈጠረ። ኩይንም አወራችኝ። የጻፈችውን ደግሞ እኔ አይደለሁም የመለስኩላት፣ ለአንቺም እንደነገርኩሽ ማለት ነው። ቁጥሯን ራሱ ከአንቺን የተቀበልኩት ቅድም አልመጣ ብሎኝ
ፈልጌ ነው ማታ በጣም ስፈልገው ነበር ስልኳን። ግን ከዚህ ሁሉ ሜሴጅ ውስጥ እንዴት ላገኘው? 2000 አሁን 2380 አይደል ሜሴጅ ያለው። አሁንም ሌላ ሰው ይጽፋል። አሁንም ከላይ ደግሞ ሲደራረብ ወደታቸው ሜሴጅ አንድ ነጋዴ ምን አለ መሰለሽ፣ ይሄን ሁሉ ሜሴጅ አንድ ከፍቶ የሚያይ ሰው ከሌለ እንግዲህ 3 ወር ትላንትና እኮ ስሰማ ነበር አይደል ቆየብኝ የሚሉ ይሄን ሁሉ ካልከፈትሽ እኮ ሰው መጥቶ ሌባ ቢልሽ ቅር ሊልሽ አይገባም። አንቺ ሻጭ ከሆንሽ አዎ ለምን መሰልሽ ከስተመርሽን በስነ ስርዓት በአግባቡ ነው። እኔ መጥቼ ስገዛሽ ስትሸጭልኝ ስገዛሽ ያለሽ ፊት ደውም ሊኖርሽ ይገባል። እኔ አንቺ ጥሩ አድርገሽ ከስተመር ሁል ጊዜ ንጉስ ነው ገባሽ? ባህሪው መጥፎ ጥሩም ይሁን በብሔርም በምንም አትገናኝ። አንቺ ጋር ሲመጣ ግን እንደ ንጉስ ነው ገባሽ? ሸጠሽ ይሄዳል። ሲመጣ ደግሞ አይ ይሄ ነው ካለሽ ደግሞ ልክ ያ ስትሸጭለት የነበረውን ፊትሽን ያን ነው የምታሳዩ። ገባሽ አይደለም? ማስቻቸው ሁሉንም በቃ እንትን አስተካክላለሁ እያልኩኝ እየሰማኋቸው ቢሰድቡኝም ምንም ቢሉኝም በቃ ልክ ናቸው። የቆየባቸው ወርደር አለ፣ ያ የቆየውን ደግሞ ይስተካከላል፣ ካልሆነ ደግሞ ብር ይመለሳል እያልኳቸው ነበር። ስለዚህ እኔ አሁን ፌክ ነው ምናምን ያሉት ሰዎች አውቃለሁ። ዱባይ ውስጥ ብዙ ሰው አለ ወርቅ የሚሸጥ የኔን ውድቀት የሚፈልግ ሰው አለ። ለዛ ነው እንደዛ ያልኩሽ ትላንትና። ሀይ በይኝ ስልሽ ሚሴጅ ጻፊልኝ ስልሽ አልጻፍሽልኝም። ለካ አንቺ እየተናገርሽ ነበር። እኔ እኮ ላሳይሽ ኤቪደንሱን። ቅድም አንድ ኤቪደንስ ፖስትኩልሽ አይደል? ከዛ በኋላ እኔ አልዋሽሽም ኤምባሲ። ከዛ በኋላ ነው ግን ያወቅኩት እውነት ለመናገር እንትኑ ደረሰኝ ካየሁት በኋላ ነው ያወቅኩት የእሷ ኦርደር መሆኑን እኮ። ትላንትና እኮ እኔ ሚዩት ስላረጉኝ አንቺ ሞዴሬቶቹ ሚዩት እያደረጉ ሲያስቸግሩኝ እንዴት ብዬ ላሳይ? ከዛ ለካ አስወጥተውኛል። ለምን ወጣሽ ሲሉኝ አልወጣሁም አስወጥተውኝ ነው ያልኩት። ሚዩት ስደረግ ራሱ አልገባኝም ነበረ። ቢኮዝ ሚዩት እደረጋለሁ ብዬ ስላላሰብኩኝ ዝም ብሎ ሁሉም ሰው ሲያወራ እንዴ እኩል ነው እንደሚያወሩት ብዬ ሳይ ሚዩት ላይ ነኝ። ሀሳቤ ልገልጽ ስል ሚዩት ላይ ነኝ። ሜቢ መስማት ስላልፈለገች ነው አልኩ። ደግሞ እኔ ማልዋሽበት ምክንያት ብዙ ሰዎች አታስገባንም ይኸው ብለው አንዳንድ ሰዎች ላኩልኝ። እኔ ግን የእህቴ የቢታን ስለሆነ የጠየቅኩትኝ የሌላውን መጠየቅ ይችላል። ግን እውነት ስለ እውነት አሁንም ደግሜ ነው የምልሽ፣ ቅድምም ብዬሻለሁ። እኔ ደግሜ ይሄንን ማውራትም አልፈልግም። ገባሽ? ቅድም እሷ ብሯ ሲደርሳት ትክክል እጇ ላይ ሲገባ ብሯ እጇ ላይ ሲገባ ቪዲዮን አጥፈዋል። ከዛ በተረፈ ግን እኔ አሁንም የተናገርኩት ነገር ውሸት እንዳልሆነ ከምን ጋር የይዤ እንደሆነ እኔ ከምንም በላይ ከስተመሮቼ ያላቸው አመለካከት ስለ እኔ መጥፎ እንዳልሆንኩኝ ይወቁ እንጂ ስለ ቪዲዮም አይደለም። እኔ አሁን የሚያሳስበኝ ግን ደግሞ ብዙ ከሷ በላይ ብዙ ብር ከፍለው ኦርደር የሚጠብቀዋሉ። እነዛ ሰዎች ምን ያስባሉ? አሁን ፌክ ነው ሲባል ማስረጃ ሳይኖራቸው ነው አንቺ ጋር መጥተው ፌክ አሉ አይደል? የታለሽ ይምጡ እዚህ ጋር ፌክ ነው የተባሉት ወረቀት ከነደረሰኛቸው መጥተው ያሳዩ። ቅድም ነግሬሻለሁ። እውነት ነገር ልንገርሽ፣ የገቡ ሰዎች ሁሉም እየሰማቸው ሰምቷል። ሄጄ ሳስመረምረው ቅብ ነው ብላ ሆኖብኝ አብጄ ቁስሌን አትቀስቅሱ ብላ ትላንትና ቹቹ የምትባልሽ ገብታለች። ፍሬ የምትባልሽ ቹቹ እና ፍሬ ግቡ ገስት ላይ አሁን አንድ ቁጥር ጻፉ። ብዙ ሰው እውነት ለመናገር አለ እኔ ጋር ብዙ ሜሴጆች አሉ፣ ልልክልሽ ይችላሉ። ከዛ በኋላ ደግሞ እኔ የማይወሸው ነገር ልጅቷን ስራዋን ላበላሽ አልፈልግም። አንቺ ጋር ያለ ሰው ብዙ ኢንፎርሜሽን የሰጠን በቃ እኔ ስራቸውን ላበላ ቅድም ብዬሻለሁ። የሰው ስራ ላበላሽ እዛው ያለ ሰው አይኔ እሱን አልናገርም። በቃ ይህንን ቅድምም ብዬሽ እኔ ሱቅ የሚሰራ ሰው ነው ወይ ውጭ ላይ ያለ ሰው? ይህም ብቻ ነገር ቅድም ብዬሻለሁ። አሳልፌ አልሰጥም ብዬሻለሁ። እሺ አሳልፌ አልሰጥም። ከዛ በኋላ አንቺ እንደዛ ሲሉኝና በውስጥ በኩል ብዙ ሰው መጥቶ እንደዚህ ሆኛለሁ። ከገዛሁት በኋላ ከአረብ ሀገር ነው ሰርታ ኢትዮጵያ ሄጄ ችግር ውስጥ ገብቼ ወርቁን ልሸጠው ሲሄድ ወርቅ አይደለም። ከዛ እንደገና ሌላም ሰው ሲሆን እኔ የቢታን ነው በቃ ከፈለጋችሁ በቀጥታ አናግሯት ብዬ ለአንቺም ብዬሻለሁ። በደንብ አድርጌ አስረድቼሻለሁ። እኔ እዚህ ጋር
ለማንም ተሳዳቢ ብዬ ማንንም አሳልፍ የሚሰጥ ሰው ካጠፋው በጥፋቴ ይቅርታ ሰው ነኝ፣ ግን እንዳላጠፋ ናንሲ ነው ያወራት። እሺ ስለዚህ እኔ እንድታውቁልኝ የምፈልገው የማንንም ብር አልፈልግም። በትክክል ባልሰራ እስካሁን አንድ ሰው ሁለት ሰው አይደለም የሸጥኩለት፣ ከዛ በላይ በጣም ብዙ ሰው ነው። በጣም እንኳን ስናወጣ 2000 ምናምን ሰው ነው ያለው ወርቅ የገዛ ሰው፣ ከዛ በላይ ማለት ነው። ያላወቅኩት ሰው ራሱ አለ በአካል የሚመጣ ሰው። ስለዚህ መቶ ሰው ወርቅ ከገዛ ቼክ ማድረግ ይችላል። ሁሉም የገዛውን ቼክ አስደርጎ ከነደረሰኙ ይዞ ይልኝ ይምጣ ማስረጃ ማለት ነው። ያንቺ አሁን ብር የላከችበትን ሪሲት ብትልኪልኝ እዚህ ሁሉ አንገባ ማስረጃ ያልኩት ለዛ ነው። አሁን ሪሲቱ ሳይ ነው ያልኩት። ሜት አሁንም አልሰማሽም። ትላንትና ኤቪደንስ ስትሉኝ እሺ ስል ሚዩት አደረጋችሁኝ። ኦኬ ብዬ ስል ሚዩት ተደርጊያለሁ። በገባሁበት ስልክ ስለሆነ ያለው ሪሲቱም ኤቪደንሱም ቆይ ስል ሚዩት ላይ ነው። ከዛ በኋላ ደግሜ ልናገር ስል አስወጣች። ቅድም ብዬሻለሁ፣ አልዋሻሁሽ። ቅድም በደንብ ነው የተነጋገርነው። እኔ እዚህ ጋር ላለ ለተሳዳቢ ምናምን ብዬ አይደለም። ያንቺም እኔ ቢዝነስ ከፍ ብለሽ ትልቅ ቦታ ብትደርሺ እኔ ችግር የለብኝም። እውነቱን ልንገርሽ እኔ አረጋቢም አይደለሁም። አንቺ ቤት ቁጭ ብዬ ሰው እንዲወደኝ ብዬ አንቺ እንድትወጂኝ ብዬ ታብታብ እያደረግኩኝ የማቃጠር ሰው አይደለም። በራሴ ዓለም የምኖር የራሴ ነገር ያለኝ ሰው ነው። አድገሽ ትልቅ ቦታ ብትደርሺ እኔ ደስ ይለኛል። አንቺ ትልቅ ሆንሽ ማለት እኮ በአንቺ ስር ያሉ ሰዎች ስራ አገኙ ማለት ነው። የተናገርኩት ነገር በትክክል ከገባሽ ግን የሆነው ነገር ሌላው ሲገባው ይግባው። እኔ ጋር የደረሰው ነገር ሁሉ ትክክል የሆነ ነገር ስለደረሰ ያንን ማውራት ስለማልፈልግ ብቻ ነው። ቅድም አስረድቼሻለሁ። ደጋግሜ እንዳወራው ከሆነ ድንገት የሀሳብ መለዋወጥ እንዳይሆን ብዬ ራሱ ሪከርድ አድርጌያለሁ። ቢኮዝ ሌላ ስህተት ካለ እሱ ኤቪደንስ ይሆነኛል ብዬ ስላመንኩ፣ ምክንያቱም አለተው ያወራውን ነገር ውሸት ነው ስለሚል እንደዛ ከመሆኑ ብዬ ነው ያረኩት እንጂ እንደዚህ አይነት ነገር ማድረግም አሉት መረጃ ብዬ ያስቀመጥኩትን ነገር ቅድም ብዬሻለሁ። ስለዚህ አሁንም ቢሆን እኔ ብሯ ከተደረሳት ሌላው ከፈለገ እንደፈለገ ይጠይቅ፣ ከፈለገ በምን ይጠይቅ። እኔ ቪዲዮቹን አነሳለሁ። እኔ ላይቭ ላይ መምጣት ይችላል። ሁሉም ሰው በአካልም መምጣት ይችላል። ዱባይ ነው አይደለም? አድሬሴ ለምንድን ነው ቲክቶክ ባዮ ላይ ያስቀመጥኩት? በቃ ሎኬሽን መጠየቅም አይጠበቅባችሁ። በአካል መምጣት ትችላላችሁ። ማንም ሰው መጥቶ እንደሚገዛው ሱቅ ነው። የአረብ ሱቅ ስለሆነ የተለየ አይደለም። የአበሻም ስለሆነ የተለየ አይደለም። ህጋዊ መሆን ዝም ብሎ አይደለም። ወርቁ እንዳለ ተፈትሾ ነው ሲገባ እዚህ ቤት። ስለዚህ እንደዚህ አይነት አሰራር የለም ዱባይ ውስጥ። ጄን አስገቢያት፣ ፕሮፋይሏ የአሻንጉሊት የሆነችውን ጄን አስገቢያት። ጄ ታለች። አንድ ቁጥር ጻፍ። ጄ ምነው የሚለው? JAME። እሺ አንድ ቁጥር ትጻፍልኝ። አላየኋትም። አንድ ቁጥር ጻፍ። ኦኬ እሺ። እሷ ራሷ የራሷ ጥያቄ አላት። እኔ በሌላ ሰው ጥያቄ ውስጥ አልገባም። እሺ እኔ ጠይቂያት። ጠይቃታለሁ አንድ ጊዜ 2 ሚኒትስ እንትን ጭር ያለ ቦታ ጋር ልኩላችሁ እንዳይንጫጭ። እሺ እስከዛ ብታ አሁን ያንቺን ውሳኔ ንገሪኝ። ይሄኛውን ወርቅ ለአንቺ አሰርቼን ያመጣሁት 40 ግራም ነው። ሀብልም ደግሞ አለው አይደለ? አንድ ላይ ስንት ግራም ነው? ወደ 6000 ፓውንድ ማለት ቀለበቱ ሳይጨምር 6000 ፓውንድ። ከዛ የወንድ ቀለበት አለ። እሱን አሁን እንዴት ነው እንዳደረግልሽ የምትፈልጊው? በቃ ይኸው ፔንሻም አለች፣ ላኪልኝ፣ ልከሽልኝ። ሪሲት እፈልጋለሁ ልክ እንደ ላክሾ ማለት ነው። አሁንም ነገ እንዳይባል ቶሎ ላኪልኝ። በቃ ይህንን ነው የምልሽ። አሁን ታክስ እንዴት? ይህንንም ጠይቂ መጀመሪያ። ፊዴክስ አሁን ታክሱ ከወሩ ላይ ስለሆነ እንዴት ነው ማድረግ ያለባት? እሱንም ተነጋገሩ። እኔ ከ3 ወር በኋላ ስለሆነ የሚደርሳት እኔ ደስ ብሎኛል። ይድረሳትና ደግሞ ቪዲዮን አጠፋለሁ።
እሺ ለቪዲዮ ብቻ አይደለም። አሁንም ቢሆን ቪዲዮ ጠፋ አልጠፋ ሳይሆን ምንም ሰው በቃ እኔን ሲያስብ ውሸታም እንዳልሆንኩኝ ማወቅ አለበት። የሰውን ብር እንደማልፈልግ ሱቅ ምንም ያክል ብራንች ብከፍት በሰው ብር አይደለም ከፍተው ፈጣሪ በረዳኝ በሰራሁት ልክ ነው። ሰው አምኖ በጣም ብዙ ብር ነው የሚያስገባው ከምታስቡት በላይ። እኔ ራሱ በዚህ እድሜ እንደዚህ ሰው ስላመነኝ በጣም ደስ ብሎኛል። አምኖኝ ወርቅ እየላኩ ስለሆነ ቅሬታ ያለው ሰው ሁሌ እንደምላችሁ መታችሁ እዚህ ጋር የእናንተ አካውንት እንኳን አታስገባም ብላችሁ ካመናችሁ ፌክ አካውንት ከፍታችሁ ኑ። እኔ ይኸውላችሁ አስገባችኋለሁ። በራሳችሁም በፌክ አካውንት በፈለጋችሁት አካውንት መታችሁ ላይቭ ነው። ይሄም ሰው አለ፣ እዚህም ሰው ነው፣ እዛም ሰው ነው። ሁሉም ጋር የትኛውም አካውንት ላይ ቢሆን ሰውን አይደለም የሚሰማ፣ እዚህ ጋርም ሰው እየሰማ ነው። ገስት መታችሁ ብታወሩ የእናንተን ችግር ይፈታል። አለመግባባት ከሆነ ተነጋግረን እንፈተዋለን። አስቀይሚያችሁ ከሆነ ሶሪ ብያችሁ ትወጣላችሁ። ወርቃችሁም በአግባቡ ሲደርሳችሁ ደግሞ ብዙ ሰው ቪዲዮ ሰርቶልኛል። ወርቁን ቼክ አስደርጌዋለሁ ያለ ሰው አለ። ብዙ ሰው ያልፖስተትኩት ማለት ነው። ፖስት እንኳን አላደረጉትም። ስለዚህ እሷም ሲደርሳት አምሹር ደርሶኛል ምናምን ብላ እንደምትለኝ አውቃለሁ። በራሴ ሰዋ ስለምተማመን ነው እንደዚህ ማወራው። ግን ደግሞ ከኩዊን ጋር ያቀያየመን እኔ እንዳወራችኝ አላወቅኩም። ትናንትናም ጻፊልኝ ስላት ሚዩት ሆና ነው ያልመለሰችው። በዚህም ሶሪ ሚዩት ስለተደረግሽ ልታስረጅኝ ባለመቻልሽ። እኔ ደግሞ ቀጥታ ደውዬ ነው የማወራው። ሰው ዳይሬክት ዋትሳፕ አይሰራም። ዱባይ ሲደወል ዋትሳፕ አይሰራም ያሉሽ ለዛ ነው። አሁን ዋትሳፕ ብደውሉልኝ ይጠራል እንጂ ማንሳት አልችልም። ቪፒኤን ይፈልጋል። ቀጥታ ደውዬ ነው ከስተመሮች የማወራው። ስለዚህ ይሄ አለመግባባት የተፈጠረው ባለማውራታችን ነው። ይህንን ደግሞ አውርተን እንፈተዋለን። ችግር የለውም። ፈተነዋልም። ከዚህ በኋላ ምንም ችግር አይፈጠርም። ቢታምቱን ኩንም በማንኛውም ሰዓት መታችሁ ማውራት ትችላላችሁ። እኔም ሰውም ደግሞ ዱባዮች መታችሁ ቼክ ማድረግ ትችላላችሁ። ላውራውን አቲንክ ደርሻለሁ። አይረብሽ። እንግዲህ አዶ ነው። እኔ ልጅቷን ስፔሲፊክ ስሟን ኤክስፖዝ ከማድረጌ በፊት ፕሮባብሊ በውስጥ ልታናገርሽ ትችላለች። ኦራይት እንትን ተገቢ ከሆነ በውስጥ እነግርሻለሁ። ቢካውዝ ራሷን ኤክስፖዝ ማድረግ አልፈለገችም። እንቲል ሺ ጌት ሄር ስታፍ የራሷን እቃ ማግኘት ትፈልጋለች። የነገረችን ነገር በጣም የሚያሳዝን ነገር ነው። ዊች ኢዝ አይ ዶንት ኖ እንዳልሹ ነው። ከሁለቱም ሳይድ አንቺ አሁን መልስ አትሰጭም። ዳስ ዘ ቲንግ ነው። ምንድን ነው ሲባል ከስተመር ሰርቪስ ነው እንትን የሚያደርገው እና ከስተመር ሰርቪስም ከሆነ እኮ ፖላይት ወይ ነው መመለስ ያለባቸው። ቢካዝ ሚሊየንስ የሚሆን ገንዘብ 1 ሚሊዮን 2 ሚሊዮን 3 ሚሊዮን ተከፍሎ ሀወነርዝ ነገ ከነገ ወዲያ 1 ሳምንት 2 ሳምንት ምናምን ላስት ትላንትናም አንቺ ጋር ገብቼ እየሰማው ነበረ። የሆነ ሴትዮ ሪሲት አልቆረጥሽላትም፣ እቃዋን በእጁ አላገኘችም። እንዴን እንደ አጋጣሚ ነው የገባችው። አወዝ ላይ ዋት ነው ያልኩትኝ። እንዳልሹ ነው ታምነሻል። በታመንሹ መጠን ግን እኔ እንደዚህ ስልሽ አንቺን አይቼሽም አላቅም ሰምቼም አላቅም። እንደው በአጋጣሚ ከኩንሻ ጋር ሰዎች መጥተው በተናገሩትና በውስጥ በላኩልን እንትን መሰረት ነው ቶፒክ አድርገን የሚያወራ ነው። ቢካውዝ አንቺ መልስ መመለስ ስላልቻልሽ፣ ቢካውዝ ኩንሻ ጠየቀችሽ፣ አናገረችሽ፣ ኢግኖር አደረግሻል። ፈርስት ኦፍ ኦል አይ አንደርስታንድ ዩ ማይ ቢ ቨሪ ቢዚ፣ ብዙ ሰው ነው የምታስተናግጁ። ያ ከሆነ ደግሞ ስፔሲፊክ ገንዘቡን የከፈሉ ሰዎችን የሚያናግሩ ብቋት ያላቸውን ሰዎች ማስቀመጥ አለብሽ። ኦኬ አምኖ ሳይንግ በልተሻል አልበለሽም ጋድ ኖውስ። አሁን ልጅቷንም በውስጥ አገናኝሻለሁ። ብዙዎቹ መጥቶ ተናግሮታል። ላይካሴ እኛወራ ደስ ይለኛል ሚዲያ ላይ ስለሆነ ያለ ነው። ምክንያቱም ሌላ ሰው በውስጥም ሆነ የሚወራው ነገር ልክ እውነት ላይ መስሎ ይችላል። ግን እዚህ ጋር መታ ብታወራኝ ደስ ይለኛል። ምክንያቱም ስሜ ሚዲያ ላይ ነው አሁን እየተነሳ ያለው። በውስጥ ለምንድን ነው የምታወራኝ? ማስረጃዋን ሁሉ ነገር ይዛ እዚህ ጋር ገስት ላይ መታ ብታወራኝ ጥሩ ነው። ኦኬ አልኩሽ እኮ አሁን አንዳንድ ጊዜ ምን አለ መሰለሽ ሰዎች አንዳንዶቻችሁ አታቃጥሩ፣ አታለቅልቁ። ራይት ባለቤቷ እዚህ ጋር ቁጭ ብላለሽ መልስ እየሰጠሽ ዳንቄራቱ ሰው ራይት ኩዌሽን ይጠይቃል፣ መልስ ይሰጣጣል። ዳሴ ዝም ብላችሁ አታሽቃብጡ። ሲያስጠሉ በእግዚአብሔር
ሰው የልጅቷን በውስጥ ልነግርሽ ይችላሉ። አንዳንዴ አበሻ የራሱን ንብረት ከሰጠ በኋላ የራሱን መብት ለመቀበል የሆነ የሚደናገጠው የሚፈራው ነገር አለ። ዳስ ዋይ ሺ ሳይድ ለእኔ እንደዛ ነው ያለች። አሁን ተቀበለች ነው ወይስ ተቀብላለች? አይ ቲንክ ይሄ የታክስ የምንጥሴ ጉዳይ ነው። አሩ ነው እንዴት ፊክስ እንደምታደርጉ ነገር። እሺ ምንም ቁጥሯንም ባትልኪልኝ አውቄያታለሁ። ምክንያቱም ትናንትና ራሱ ገብታ ነበር ወደ 90 ዩሮ ከፍያለሁ አለች እና ወርቁ ተልኮላታል በፊሊክስ። እሱ ትራኪ ነበር ሁሉ ነገር ልክልሻለሁ። ዋትሳፕ አሁን ቁጥሬ ሀይ ካልሽ ማስረጃውን ልክልሻለሁ እንደተላከ ስንት ግራም እንደሆነ ስናሽግ እያንዳንዱ ነገር እና ለእሷ ፊዴክስ የጻፈላት ታክስ ከፋይ ነው። የኛው እንትን ሳይሆን አሁን የሌሎችም ያላኩበት ምክንያት ይሄ ነው። ታክስ ክፈሉ እየተባለ ስለሆነ አሜሪካም ሆኑ ስዊድንም ሆኑ ዩኬም ሆኑ ሁሉም ጋር ከወርቅ ሲላክ ታክስ ክፈሉ እየተባለ ነው። ማንም ሰው እየላክ አይደለም። እኔ ብቻ አይደለሁም። ዱባይ ውስጥም ሌላም ቦታ ሁሉም እየላኩ አይደለም። ስለዚህ ወርቁ ተልኮላታል። በታክስ ምክንያት ነው የእሱ አሁን ወደ 3 ሚሊዮን የከፈለችው። ስሟንም እኔ መጥራት ከመጣች አካውንት መግባት ትችላለች። አሁን እኮ አትሉት አንጋጥጥ ነው። አንዳንዶቹ ዶክማን የሆናችሁ ሰዎች አላችሁ፣ አትሰሙ መርጣችሁ የምታዳምጡት የሆነ ላጫችሁን ታዝረከርካላችሁ። በይም ተበይም ሲመጣ ማለት ነው። አታሽቃብጡ። እኔ እዚህ ጋራ የደረሰኝን ኢንፎርሜሽን የሰማሁበትን ያወራሁበትን ለራሴም ክሊን አፕ ለማድረግ እያወራሁ ነው ያለሁት። ልሽለጠለጥ አይደለም እዚህ ጋር የመጣሁት ወይ ልሽኮርመም አይደለም የመጣሁት። ዲስ ኢዝ ዘ ዌይ እኔ ኤክስፕሌን የማደርገው ስሜቴን ፍላጎቴን። ስለዚህ ተረጋጊ። ቅብርጥሴ ምንጥሴ ታያቸው፣ እነሱን ታያቸው። ኤኒዌይ ልጅቷ ይሄን ያህል ከአንቺ ጋር ኮሚኒኬት ካደረገች ዊች ኢዝ ምንም ትዊስት ያደረግነው ነገር የለም። ዩሲ ሰዎች ናቸው ወደኛ የመጡ። ሰዎች ወርቋ ተልኮ በታክስ አማካኝነት ያውም ደግሞ $90 ከፈለች። ምናልባት በመሀል ጽፋልሽ ሊሆን ይችላል፣ ሳይላክ በፊት ሊሆን ይችላል የጻፈችልሽ። ኦልሬዲ እኛ ልከንላት እንደውም ዱባይ እመጣለሁ ብላን ወርቁ ይመለሳለች በታክስ ምክንያት። ከዛ አሁን ደግሞ $90 ክፈይ ብለውኛል። ወርቁን ወደዛ ላይ መጡት ነው ወይስ ወደ እኔ ያለች? እሱን ደግሞ ዛሬ ቼክ አድርጌ አሳውቅሻለሁ ብያታለሁ። ትናንትና ገብታ ነበር። ስለዚህ $90 ከከፈለች 90 ዩሮ ከከፈለች ወርቁ ወደ እሷ ነው የሚሄደው እንጂ ወደ እኛ አይደለም የሚመለሰው። እሺ ይኸውልሽ አሁን እኔ እዚህ ጋር የራሴን ጉዳይ ልናገር እያለች ነው። ብሌሲንግ የራሴን ጉዳይ ልናገር እያለች ነው። እና ውጡ አንድ ነገር ልንገርሽ፣ የሀብታም ተላላኪ ጎባጣ ነው ይባላል። ስለዚህ ሜርሲ ቢዝነሷን እየሰራች ነው እና ኮመንት ላይ የሚሳደቡ ሰዎች ምንም ስለሚያገኙ ሳይሆን በቃ እኔ ግድ የሚሰጠኝ ለከስተመሪ ብቻ ነው። ትናንትናም ዛሬ የምላችሁ እኔ ከስተመሪ ምንም ነገር ቢለኝ ይቀበላለሁ። ስህተቴ ከሆነ አምናለሁ። ከከስተመሪ ውጭ ግን ማንም ሰው ምንም ቢያወራ ግድ አይሰጠኝም። አስ ፐርሰን እኔ ብዙ ምንትን ማለት አልችልም፣ እወርዳለሁኝ። ቢካዝ ሌላም ሰው መግባት ካለበት እንደ አስተያየትም እንደ እኔ በውስጥም እንደነገሩ ልጅቷን አግኝተሻታል። ዊች ኢዝ ፐርሰናል ላይክ አሳይድ ነው። እኔ አንቺን አላቅሽም። እድገትሽ የአንቺ መቀየር የአንቺ ነው፣ ለማንም ሊሆን አይችልም። ይኖረሚን ስለዚህ ይሄ ምቀኝነት ምናምን የሚሉት ነገር እኔ አይገባኝም። ቢካዝ ያለኝንም በበላሁት የምኖርበትን ሰው እኔ ላንቺን ገብታለች አይቻት ነበር። አንዴ ሌላ ሰው አታስገቢ፣ ምክንያቱም ይሄ የእኛ ጉዳይ ነው። ማስገባውን ሰው ብቻ ነው ገብቻለሁ መሰለኝ። ኦልራይት መጀመሪያ በጣም ቴንኪዩ ስላስገባሽኝ። ቴንኪዩ ሊያ። ትግርኛ ነው ተናጋሪ፣ አማርኛ በደንብ አልችልም። ታውቂኛለሽ ሜርሲ፣ በደንብ ብዙ ጊዜ ተነጋግረናል። እውነት ለመናገር ወርቅ ሳይቀር ጠላሁት። በጣም የወርቅ አድናቂና የወርቅ ወዳጅ ነበርኩ፣ ግን በጣም ነው የጠላሁት። ምን እንደተሳሳተች ታውቂያለሽ። ያልኩሽን ሳትልክልኝ አንቺን የፈለግሽ ነው የኔ የላክሽው ታውቂያለሽ። ምንድን ነው ስህተቱ? ንገሪኝ፣ ችግር የለውም። ኦኬ መጀመሪያ የኦርደር ያደረግኩት እንትን ነበረ፣ ቲፋኒ። በደንብ አስታውሰሻል። ቲፋኒ ያልኩት ቲፋኒ ላይ የተሻለ የአንድ ብራስሌት ከነንትኑ፣ ከዛ ደግሞ አጠቃላይ 43 ግራም ነበረ። መጀመሪያ በምን ልላከው ስልሽ ዋየር ትራንስፈር አልችልም። ዋየር ትራንስፈር እንትኑ ስትልክልኝ፣ ከዛ ስልከው ደግሞ
አልደረሰም። ትክክል ስላልሆነ መመለስ አለብሽ ሲሉኝ 150 ምናምን ከሰርኩ ስልሽ ምንም ችግር የለም ተባብረን እንከፍለዋለን አልሽኝ። እሺ ብዬ ተመልሼ ደግሞ በእንትኑ በሌላ ላኩልሽ። እሺ ከዛ ደግሞ ወርቁን እኔ ያልኩትን ሌላ አንቺ የምትልኪው ሌላ ያንቺ ስህተት እኔ ጋር አልፈልጉም እያልኩሽ የጆሮውን እሱን ላከል ተላካደል የጆሮ ምን ነበረ? እሺ አሁን ጻፊልኝ እስኪ አሁን ሃይ በይ ነው እንትኑ ስቶን የሌለው ነው የምፈልገው ስልሽ የመጨረሻ ይሄ ነው አንገቱ ስቶን የለውን ጆሮውን እስተናለሁ። ኤኒዌይ ፋይናሊ የምን ስህተት ተመጣ ስንት ነገር ተባብለን የኔ በጣም ትልቅ ነው ላይክ ኢትስ ሎንግ ስቶሪ። ኤኒዌይ እንትን ነበረ መጨረሻው ሚዛኑ ልክ አልነበረም። እስካሁን ወርቁን ይሁን አይሁን አላረጋገጥኩም እውነት ለመናገር ስነግርሽ ደግሞ ምንም ችግር የለውም እሱን አረጋግጠዋለሁ። መጨረሻው ደግሞ ሚዛኑ ልክ አልመጣም። ሚዛኑ ልክ አልመጣም ስልሽ መሆን አልችልም አልሽኝ። አንድ በአንድ እየመዘንኩ አሳየሁሽ። እንደዚህ አርጊው ስትልኝ ደግሞ ተመልሼ እንደገና ደግሞ በዝኜ አሳየሁሽ። ከዛ ደግሞ ምን አልሽ? ምንም ችግር የለም እና እንትን እንለዋለን አልሽኝ። እሺ እስቲ አንዴ ዋትስአፕ አትልኝ ቁጥርሽ እንዲመጣ ነው። ኦኬ ሀይልልሽ ኦኬ ላይ መዘንሹ ሊያውና ምን ያክል ነው ልዩነቱ? እኔ ጋር ብር ካለሽ እልክልሻለሁ። ወርቁንም ቼክ አድርገሽ መምጣት ትችላለሽ። ቁጥራችሁን ግን ለማግኘት እንደምቸገር ብታውቁልኝ ደስ ይለኛል። ሌላም ሰው ካለ የሚመልስ ሰው መቅጠር አለብሽ። እንንገርሽ ይሄ ነው ቢዝነስ። አለበለዛ ሁሉም ሰው መጥቶ ሌባ ወንጀለኛ የሚልሽ አንችልም። አለቅ ሰው ከመጣ የሚበሳጭበትን ነገር ሳይሆን ይሄንን ነው መጀመሪያ ማስተካከል። ለዛ እኮ ነው ንግግሬ እኮ እንትን አይደለም ትክክል አይደለም። ነጥብ 93 ሆነ ግራሙ። ያ ስንት ጊዜ ላኩልሽ? መጀመሪያ ይሄ ተፈኒውን ኦርደር ያደረኩ 20 ሳምቲንግ ግራም ነበረ። ያንቺ ስህተት ይሄ የመጨረሻ ነው። ያንቺ ስህተት ግን እኔ ያስቀመጥኩት 30 አይ ዶንት ኖ 30 እንትን ሆነ። እኔ ሌላ ኒክለስ አለው ማሪ ሌላ ኩልሽ ምንድነው ስህተቱ? የጆሮ ስቶን አለው። እኔ አልፈለኩም ነበር የጆሮ ስህተቱ ስቶኑ ደግሞ ግራሙ ኦርደር የኔ ኦርደር የተቀመጠ ሌላ ያንቺ ስህተት ደግሞ ግራሙ ሌላ ስለነበረ ለኔ እኔ ያልኩሽን ትተሽ ያንቺን እንትን አድርገሽ ኔክለስ ከነ እንትኑ ከነ መስቀሉ ኦርደር ነበረኝ አስቀረሽው። ሪንግ ነበረኝ አስቀረሽው። እንትን ማች ለማድረግ ያንቺ ስህተት ማች ለማድረግ ይሄን መጀመሪያ ይሄን ነው የከፈልኩት። ግን ታዩ ብለሽኛል። ከዛ በኋላ ታዩ አለ አራ ታዩ አላልኩሽም ብለሽኛል። ታዩ አላልኩሽም። መጨረሻም ሪንጉስ ስልሽ ሪንጉስ እኮ ቀየርኩ ግራሙ ማች ላላደረገ አንቺ ያስቀመጥሽው ያ በዚህ እንኳን ረሲት ሰርተሻል። መጀመሪያ ሰርቻለሁ። ከዛ ግን ቀይሩ ብለሽኛል። እንደውም ይሄኛው ልክ ያለ ይሄ ነገር አይደለም የቲፊኑ ትልቅ ስለሆነ እሱን መቀየር ትችያለሽ። ስቶን ያለው ደግሞ ይቅር ስቶን ያለው አልፈልግም አልኩሽ። ከዛ ተመልሼ መጨረሻ ስትልኪው ይሄ ሪንጉ ስልሽ ይሄ እኮ ቀርቷል እኮ አልሽኝ። እሺ ቁጥርሽ ስለማይታይ ችግር የለውም። እዚህ ጋር ጆሮውን ለቴልሽ ግራሙን ምን ችግር የለውም። ለምን መሰለሽ መጀመሪያ እኔ ኦርደር ያደረኩ ሌላ ነበር ቲፊኑ። ከዛ እሷ ያስቀመጠችው ይሁን ሳቲን ግን አላኩ ያ አይደለም ይሁን በቃ ብለሽኛል። እሺ አይ በዛው ብዙ ጊዜ እኮ ነው የተነጋገርነው። ከዛ ስልሽ ይሄ ኒክለሱ ከነመስቀሉ ደግሞ አስቀረሽው። ለምንድን ነው ያስቀረሽው? ሚዛኑ ማሽ ለማድረግ እኮ ነው። ይሄ ትልቁ ስላስቀመጥሽው እኔ ኦርደር ያደረኩ ሌላ ነበር ትንሽ ነበረ። አንቺ ያስቀመጥሽው ትልቅ ነበረ። ለዛ ለመላክ እኔ የፈለግኩት አስቀርተሽ አንቺ የፈለግሽን ላከሽልኝ። እኔ ደግሞ ጭቅጭቁ ሲበዛ ስንት ወር ነው አንቺ ጋር የተነጋገርነው? ከ3 ወር በላይ እኮ ነው የተነጋገርነው ለዚህ ለመላክ። ከዛ ይቅርና በቃ እኔ ለማረፍ ላኪው አልኩሽ። እኔ አሁን ከመጨረሻ ገርልሻለሁ። የአንገቱ ትልቅ ሆነ አይደለ ግራሙ
የአንገቱን እኔ በ15 ግራም ቀይርልሻለሁ። አሁንም ቢሆን አለኝ። አንቺ ጋር የላኩት ምናልባት 22 ግራም ነው መሰለኝ የአንገቱ፣ ግን ጠቅላላ ግራሙ 43 ግራም ነው። አንቺ ጋር ሲመጣ እንዴት 41.93 1 አሳየሁሽ። በቪዲዮን አንድ በአንድና አሳየሁሽ። ይሄኛው ወደዚህ ወጥተዋል አልሽኝ። ከዛ አስተካክሌን አንድ በአንድ እያስቀመጥኩ አሳየሁሽ። ከዛ ደግሞ እሺ ምንም ችግር የለም እሰጥሻለሁ፣ ከፈለግሽ ዱባይ ከፈለግሽ ኢትዮጵያ አልከሽ። እሺ ብዬ በይ ወደ ኢትዮጵያ ላኪው ብሩን ስልሽ ለምንድን ነው የምልከው? ከፈለግሽ አምጪውና እመዝነዋለሁ። ለዱባይ ልመጣ መጥቼ እኮ አይደለም የወሰድኩት። አይደለም እሱማ አይደለም፣ ግን የሚመጣ ሰው ካለ ላኪው ቀይሯለሁ ብዬሻለሁ። ስህተት ደግሞ ያጋጥማል። አሁን እኔ ሆነ ብዬ አይደለም ማንንም ሰው አጋጠመ እኮ። ለምን ስህተት አጋጠመ አላልኩሽም? ከመጀመሪያውን እኔ የፈለግኩትን ትተሽ አንቺ የፈለግሽው እሺ በይ ላኪው ስልሽ፣ ከዛ ደግሞ እንደዚህ ስህተት አለ ስልሽ ወዲያው አልዘጋሽም ስህተቱ። እሺ ብለሽ እሺ ምንም ችግር የለም ምንም ችግር የለም መጨረሻ አልከውም መጠሽ ቼክ አድርጌው አልከ ዱባይ መጠሽ ወርቁን ይዘሽልኝ ነይ ነው ያልኩት። ቀይረዋለሁ። መጥቼ ነው የወሰድኩት ወይ የኔ ኮሽን መጥቼ ነው የወሰድኩት ወይስ ለአንድ ግራም ለሁለት ግራም ብዬ ወደ ዱባይ ሊሄድ አይደለም። የሚመጣ ሰው ካለ መላክ ትችያለሽ። አንቺ ባትመጪም ሰው ካለ ወይ ደግሞ በፊዴክስም መላክ ትችያለሽ፣ ግን ያስከፍሉሻል። አይ ነው ከፍያለሁ። መምጣቱ እንትኑ ከፍያለሁ፣ ታክሱ ከፍያለሁ። ወደዚህ ስመለስ ለማምጫ ያስከፍሉሻል። እኔ እኮ እምነቱ ቃሉ ከመጀመሪያ ስህተቱ ስለ እንትን ስላለኝ ነው እንጂ ትልቅ ሆኖ እንትን ሆኖ አይደለም። ትንሽ ይሁን ትልቅ ቃል ነው። በእኛ በጣም ነውር ነው። ቃልህን ማጠፍ በጣም ነውር ነው። ስለዚህ አሁን 1.35 የእሱን ወይ ብሩ ልመልስልሽ ወይ ደግሞ አምጥተሽው ልቀይርልሽ። እኔም እኮ ያልኩት ይሄ ነው። እኔ እኮ አልተናገረኝም ማምጣት ፕላን የለኝም። ወደ ዱባይ መቼ ነው የሚመጣ? እኔ አልሳሳትም አላልኩም፣ ግን እንትኑን ወርቁን ልቀይረው ወይ ደግሞ ብሩን ልመልስልሽ ብዬሻለሁ። እኔ ደግሞ የምፈልገው ወርቁን ከሆነ ያልሽኝ እንትን ልከሽ ወደ እኔ መቀየር እችላለሁ። ሀብልና መስቀል አድርጌ ከዛ ደግሞ የአንገቱን ማሳነስ እችላለሁ ቴፋኒ። ስለዚህ አሁን አለመግባባቶችን ከዚህ በኋላ እኔ ጋር አለመግባባት ያላችሁ በሙሉ ገስት ላይ ገብታችሁ እንደዚህ ማውራት እንችላለን። አንድ ባንክ ከመጀመሪያ እስከ መጨረሻ የእኔና የአንቺ ንግግር እንትን ቢደረግ እኮ ስንት ስህተት ነበረበት፣ በጣም ስህተት ነበረበት። ዋትሳፕ ግን ሜሴጅ ስለበዛ እኔም ከስተመር ሰርቪስ የቀጠርኩ ለዚህ ነው። እኔ ብቻ መመለስ ስላልቻልኩኝ። ግን ተቀጥሮ እኮ በደንብ ካልሰራ እኮ ምንም ችግር እንትን አይደለም። ኤኒዌይ ብሩን መመለስ ነው የሚፈልገው፣ ባላንሱ ብሩን መፈለግ ነው መመለስ ነው የሚፈልገው። ግን ወርቁን ቼክ አድርጌ ደግሞ እነግርሻለሁ። ምንም ችግር የለም ቼክ አድርጌ። ያ ግን ሜርሲ ከመውጣቴ በፊት ግን አንድ ነገር ልንገርሽ። አሁን ኦፍኮርስ ቢዝነስሽ ላይ ብዙ አፕሰንዳውን ሊኖር ይችል ይሆናል። ቀላል ነገር አይደለም። የተባለውም ነገር ጋር ኩንሻ ጋር መተው ወርቁ ፌክ ነው ብለዋል። ገባሽ አባባሌ? አንዳንዶቹ ሰዎች ቆይ አንድ ነገር ልንገርሽ። ነገር ለእኔ ልከውልኛል። እኔ ነገርኩሽ ቅድም። እኔ የሰው ቢዝነስ ማበላሸት አለች። ለዛም ነው በውስጥ በኩል እንድንጨርሰው የፈለጉት። ልጨርስላትና እንትን ልበል። ለአንቺ ለፊውቸር ቢዝነስሽ ይኸውልሽ፣ ለአንቺ ለወደፊት ቢዝነስሽ አለመግባባቶች ይፈጠራሉ። ነገሮች ሊበል እንዳልሽው አንቺ ነሽ ቢዝነስ እንትንሽ ላይ እንዴት ሰርቭ እንደምታደርጊ ባላቅም ሚረዳሽና ሁሉም ነገር ከስር ተቆጣጥሮ አዲስም ከሆነ የከፈትሽው ምናምን እሱን ነገር ሴትልድ ለማድረግ በጣም ብዙ ሰዎች እንዳልኩሽ ነው በውስጥ መጥተው የሚናገሩ አሉ። እነሱ መጥተው የእነሱን ጉዳይ ፊክስ አድርጊላችሁ ሪፍሬሽ ለማድረግ ቢዝነስሽ ያ በሱ አይነት መንገድ ብታደርጊ ላንቺም ተበላን ምናምን ለሚሉም ሰዎች ክሊን አፕ ይሆናል የሚል እምነት አለኝ። በተረፈ ግን እዚህ ጋር ቁጭ ብላችሁ የምታቃጥሩ ሰዎች ፕሊዝ ለስ ቢ ፌር ሁኑ። የሚያለቅሰውም ተበላንም የሚል ገንዘቡ ላቡን ጠብ ያደረገ ነው። እሷም አልተበላም እኔ ሰርቼ ሰጥቻለሁ አስረክባለሁ የምትልም ከሆነ ሀቀኛ ናት። ስለዚህ ቢ ፌር፣ አታሽቃብጡ። ምን አይነት ጎተት ናችሁ? መድኃኒዓለም። ኤኒዌይ ቴንክ ዩ ቨሪ ማች። እኔ ወርዳለሁ። ሌሎቹን አስገቢ። ያንን ነው ልልሽ የምችለው።
እሺ ምንም ችግር የለውም። የሁላችሁም እኔ ጋር ኮምፕሌን ያላችሁ ሰዎች እኔ ምስጋና ብቻ አይደለም ሲደርሳቸው የምስጋና ቪዲዮ ይሰራሉ አይደል? ኮምፕሌን ያላችሁም ደግሞ መታችሁ አውሩኝ። እኔ ሌላ ሰው ጋር ለምን ትሄዳላችሁ? አሁን ክሪን ጋር ሄዳችሁ በሙሉ እኔ ጋር ነው። ኦኬ እኔ ሳታውሩኝ ነው እሷ ጋር ሄዳችሁ እንደዚህ ሆነ። እኔ ጋር መጥታችሁ ቹቹ ፍሬዎች ስማችሁንም አላስታውሳችሁ ልጆች፣ እንዲሁም ደግሞ ገዝቼ ሄጄ ልሸጠው ስል ማን ነው ቅብ የብራዚል ወርቅ የብራዚል ቅብ ምንድን ነበር ያለች? ቅድም ምንድን ያለች በውስጥ እኔ እንጃ ስሙ ጠፋኝ። ምን እንዳልሽ እራሱ ከቼን ነው ምናምን ብለው የላኩልኝ ቪዲዮዎች ጠቅላላ እኔ ጋር የላካችሁ ሰዎች ግቡና እሷ ጋር ብያቸዋል። ያ ኮፐር ያቺ 2-3 ሰው ነው ያለኝ። ልጅ ተቸግሬ ልሸጠው ስል ወርቅ አይደለም እኔ ጋር አምጥታ ትሽጥልኝ እና ያለችው ነው ያሉትን ነው ምናምን ቢላ ሁሉም እየሰማ እኔ ጋር አምጥተው ሽጥልኝ ከእኔ ጋር ገዙ። ትላንትና አንድ ሰው ሜቢ እኔ ስም ማሳየት አልፈልግም፣ በውስጥ በኩል ሌላ ሰው ማአት ሰው ነው ይላል። በመጀመሪያ ነገር ነግሬሻለሁ። በሁለተኛ ደረጃ ቆይ እዚህ ጋር ማውጣት ከቻልኩ አሳይሻለሁ። የጻፉልሽን የተጻጻፋችሁትን ነገር ላሳይሽ እችላለሁ፣ ግን ስም ልገልጽ አልፈልግም። ምክንያቱም ራሳቸው ገልጸው ገብተው መናገር ይችላል። እሺ ቆይ እናንተ የምታውቁት ሰው እኔ የሆነ ነገር ሆኛለሁ። በቃ ማስረጃ ያለው ሰው ይግባ። አሁን ብዙዎቹ ይኸውልሽ ሌላ ቦታ ሄዳችሁ አታውሩ። እኔ ጋር መታችሁ ንገሩኝ ምን እንደተፈጠረ። ከኔ ገዛችሁት ወርቅ እያንዳንዷ ስህተት ካላት መታችሁ በካሽ ብራችሁን ውሰዱ። ደረሰኝ ካላችሁ ከኔ ገዛችሁት ወርቅ 21 ካራት ወርቅ ካልሆነ ስህተት ካለው ሱቅ መታችሁ ከነደረሰኙ ከዛ ልግዛችሁ መልሼ ስህተት ከሆነ እንደዚህ ስላችሁ ደግሞ ወርቅ ገዝታችሁ ያልሆነ ደግሞ ቀይራችሁ ነው አይደለም። የሸጥኩትን ወርቅ እያንዳንዱን አውቀዋለሁ። ሲጀመር እንትን አለው ስካነር አለው። ስለዚህ ገዝት ግቡ። የገዛችሁት ወርቅ ልክ ካልሆነ ስህተት ካለው ማስረጃ ካላችሁ መታችሁ አውሩ። አሁን የቤታ ኦርደሩ ምንድነው የተፈጠረው? ብር አስገብታለች፣ እኔ አላስገባችም አላልኩም። ኩዊንም የሰራችው ቪዲዮ ሪሲት ያደረገችበት 6000 ፓውንድ ያለችው የእሷ መሆኑን ያወቁት ሪሲቱን ሳይ ነው። ወርቁ እሷ የመረጠችው ዲዛይን አይሰራም ስለተባለ ሌላ ቀይር ይላታል። ይህ ነው የተፈጠረው። እሺ ይሰማሻል ሜርሲ? ቁጥሩ አይታይም ግን ቁጥሩ እልክልሻለሁ። እንደዚህ ነው ይጽፋል ብዙ ሰዎች። ይሄኛው የሚለው ሜርሲ እዚህ ጋር የሚሉት ጉድፈላ ኩዊን ሊያ ሜርሲ ላይ አወጣቸው ሀቃችን ወጣ ብለው ነው እነዚህ ይጻፉልኝ። እሺ ሀቃችን ወጣ ቁጥሩ አናትልኝ። አሁን ራሳቸው ይሄንን ብያቸዋለሁ። ራሳችሁ ገብታችሁ አውሩበት ብያለሁ። በቃ እኔ የእህቴን የቢታን ነው ያልኩት እንጂ ያው እንድታምኝ ነው። እንደዚህ ነው ሲጽፉልኝ ያመሹት ትላለች። ብዙ ሰው ያለውን ደግሞ ልንገርሽ፣ ግን ቅድምም ብዬ ይሻለው ወርቄ እጄ ላይ እስኪገባ ድረስ ነው ያለቀስኩበትን። ወርቄ እጄ ላይ እስኪገባ ድረስ እጠብቃለሁ ያሉት ያ ነው ሪያል። ከዛ ቁጥሯን ብትልኪልኝ ደስ ይለኛል። ከዛ አስገባታለሁ ማን እንደሆነች ልይና፣ ምክንያቱም እኔ ማስታወስ ራሱ አልችልም። ካላችሁ ፍሬዎት ካለሽ ቹቹ ትላንትና ስማችሁን ስለማላስታውስ ነው እኔ የገባችሁና የነገራችሁኝ ሰዎች ቅድም እዚህ ጋር ኮመንት ጽፎ አይቻችኋለሁ። ግቡ ናገሩ። በቃ ይህንን ነው። ከዛ በተረፈ ስማቸው ማነው ያልሺ ካሉ ላስገባቸው። እኔ ስማቸው መጥራት አልፈልግም። አይ እነዚህ በፊት ለፊት የተናገሩት ቹቹ ሁሉም ሰው የሰማት፣ ፍሬዎት ሁሉም ሰው የሰማት፣ ሌላ ደግሞ 2 ወንድ 1 ወንድ ስሙ ማን ነበረ? ወንዱን ነግሬሻለሁ አይደል? እሱ 30 ግራም ሀብልና መስቀል አዘዘኝ። ልኬለት እንደውም ደርሶኛል ምናምን ብሎ አመስግኗል። ወይሱ አለ ሁሉ ነገር ማሰማት ካለብኝ አሰማለሁ፣ ግን አሁን አላሰማም። በቃ እሱ ስለዚህ እና አንድ ከፍለ 7-8 የሚሆኑ ሰዎች ናቸው። ሜርሲ እልክልሻለሁ። ስልካቸውን ዞር አድርጌ የጻፉትን እልክልሻለሁ። ታይዋለሽ። ፎርዋርድ ያስታውቃል እሱ ነው። ከዛ በተረፈ ግን አሁንም ደግሜ የምናገረው ከይቅርታ ጋር
እዚህ ውስጥ ያላችሁ ሰዎች ለእናንተ ለራሳችሁ እኔና ሜርሲ እያወራን እሺ፣ አቃጣሪ እውነቴን ነው የምነግራችሁ። ለውሸት በተለይ ቆሙ መሀል ላይ ለውሸት የሚያቃጥር ሰው መሀል ላይ ትርጉም የለውም። እና ብትችሉ ሜርሲን መውደድ ትችላላችሁ፣ እኔንም መውደድ ትችላላችሁ፣ እኔንም መጥላት ትችላላችሁ። ግን ለእውነት ቁም። እኔ ይህንን ነገር የተናገርኩት ለሜርሲ ነግሬያታለሁ። ውሸት አድጋ የእሷ ሰራተኛዎች ሆናችሁ ብትሰሩ ደስ ይለኛል። እውነት የእሷ ተሳዳቢዎች ሳይሆን የእሷ ሰራተኞች ሆናችሁ ባያችሁ ደስ ይለኛል። የዛን ያህል ነው የምመኝላችሁ። እና ሜርሲ ብሩ ሲገባ ከዛ መጥቼ እዚሁ ቪዲዮን ምለው ነገር አለ በራሴ እሰራለሁ። ቴንኪዩ ስላስገባሽኝ። መልካም ቀን። ግን ያወሩሽን ኩን ያወሩሽን በሙሉ አሁን ፌክ ነው ተብሎ ቪዲዮ የተሰራው አይደለ? አሁን አንቺ የሰራሽው በቢታ ምክንያት ነው። ግን ደግሞ ፌክ ተብሎ የተሰራበትን ማስረጃ እፈልጋለሁ። ካልሆነ ደግሞ እነዛ ሰዎች ያንን ማስረጃ ማይሰጡን ከሆነ ያለምንም ማስረጃ ቪዲዮ ከተፖሰተ ያ ቪዲዮ መጥፋት አለበት። አልኩሽ እኮ ብሯ ሲገባ እነሱ ይምጡ ነው። የእሷ እኮ ይኸውልሽ አሁን ነው ደረሰ የሚሰጣት ችግር የለውም። የእሷ እንትን ሪሲት ያደረግሽው ችግር የለውም። የእሱ ደረሰኝ አለ። ሁሉም ነገር አስተካክዬ ከተላከላ በኋላ ካመንሽበት ታጠፊዋለሽ፣ ካላመንሽበት ችግር የለውም። ግን እኔ ፌክ የተባለው ነገር ውሸት እንደሆነ ፌክ ያለው ሰው ማን እንደሆነ ማስረጃውን ያምጣ። እስቲ ቹቹ አለሽ። ካላመጡ ግን ዛሬውኑ መጥፋት አለበት ቪዲዮ ፌክ የተባለው። እኔ ስለ ሪሲቱ አላወራሁም። ለምን መሰለች ወርቋ ፌክ ነው ከእንትን ነው ከኦንላይን ነው አዛ የምትሸጠው የተባለው እሱ ቪዲዮ መጥፋት አለበት ማስረጃ ከሌለ። ቅድምም ብዬሻለሁኝ ደግሜ ነው አሁን። እሺ ቅድምም ብዬሻለሁ አሁንም ደግሜ ነው። እጇ ላይ ብሯ ሲገባ አልኩሽ፣ እጇ ላይ ብሯ ሲገባ ወርቁ ሲገባ በትክክል እኔ ራሴ ቪዲዮ ሰራለሁ ብዬሻለሁ። ቅድም ብያለሁ። ውሸት ነገር አንዴ ተፖስቶ ብዙ ነገር ከሆነ በኋላ ምን ያደርግልኛል? ቅድምም ብዬሻለሁ። አሁን ወደ እዛ ጋ አውሪ ካልሽኝ ያንንም ላወራ ይችላል። እኔ ነግሬሻለሁ። ከዚህ በኋላ ያለውን አልኩሽ እኮ ሌላው ራሱ ይወጣ። ሳልናገር ሳንነጋገር ደወልሽልኝ፣ ተነጋገር፣ ነገርኩሽ። ሀቅ እንዳለ ሪከርድ ያደረኩበት ምክንያት የሀሳብ መሳሳት ወይ በእኔ በአንቺ ኖሮ ሌላ ሰው ውሸታም እንዲለን ስላልፈለግኩ። ስለዚህ እዚህ ውስጥ ትላንት ገብታችሁ እኔ ጋ ማነው ቹቹ ፍሬ ህይወት ስማችሁንም አላስታውሳችሁ ሰዎች ልሸጠው ብዬ ገዝቼ ልሸጠው ብዬ መጨረሻ ላይ እንደዚህ ሆኛለሁ ቁስሌን አትቀስቅሽ ብላችሁ ስትገቡ የነበራችሁ ሰዎች የምን ቁስል ነው? እኔ አለሁኝ አይደል? ምንም ቁስል የለውም እኮ ይሄ ደረሰኝ አላችሁ አይደል? መታችሁ ክሰሱኝ ወይ ደግሞ መታችሁ ሱቅ ሽጡልኝ። ለእኔ ከኔ ከገዛችሁ ለእኔ መልሳችሁ አምጡት። ምንም ሀቃችሁ ማንም የሚፈልግ የለም። ለምን ታዝናላችሁ? ቁስልም አያስፈልጋችሁ። ሶሪ ጋይስ ወጣ ነው ስራ ቦታ ስለሆንኩ የመጨረሻ ሜርሲ የቀረውን ብር ወደ ኢትዮጵያ ትልክልኛለች? እሺ እልክልሻለሁ። በስንት ነበር ያኔ ያንቺ ሂሳብ? 1.35 አለ። ያዛ ሂሳቡ እንትኑ አለ፣ ረሲቱ አለ፣ ሁሉም እዛ ዋትሳፕ ላይ አለ። እሺ በዋትሳፕ ቴክስት አድርግልኝና ከዛ ወደ ኢትዮጵያ ትልክልኛለች። በጣም አመሰግናለሁ። ቴንኪዩ ሊያ። አማርኛ በደንብ ስለማልችል በትግርኛ ብናገር ደስ ይለኝ ነበር፣ ግን ኤኒዌይ ተደማምጠናል መሰለኝ። ቴንኪዩ ሶ ማች። ማኪኔሽ የጻፍሽልኝ ትናንትና አይ ቲንክ ማኪናት መሰለኝ። እንደዛ እንኳን አልጻፍኩም፣ ወደዚህ ነው የመጣሁት። ቴንኪዩ ሶ ማች። ኦኬ ማኪ ታለሽ ማኪ ካለ አስገባት። እኔ እነግርሻለሁ። መጥተው እኔ ጋር በውስጥ ያሉት ከፊት ለፊት ካየኋቸው እነግርሻለሁ። ኦኬ ለዛ ላንቺ እንድትገቢ ይኸው አስገቢኝ ብላለች። ቆይ ላስገባትሽ። ገስት ላኪልኝ ማኪ፣ ገስት ላይ ብዙ ሰው ስላለ። እሺ ሰላም ኩዊንሻኔ አልገባውም አንቺ ቤት እኔ ምንም አልጻፍኩልሽም፣ ይቅርታ። ግን ከሜርሲ እኔ ዳይመንድ ገዝቻለሁ። ዋትሳፕ የመጨረሻውን ልንገርሽ እና እኔ ሜርሲ ጥሩ ልጅ ናት። ያ ምንድን አልሸጥኩም። የቀለበት ዳይመንድ አዝዤሽ ነበር። ይኸው ችግር የለም ግን ዳይመንድ ነው ያልሰጥም። የጋብቻ ፕሮሚስ ከሆነ
ዳይመንድ አይደለም እሱ ኖርማል ስቶን ነው። ኦኬ ይኸው ልንገር ግን ኤኒዌይስ ልመሰክርልሽ ነው የገባሁት። ግን ከፈለግሽ መጨረሻ ቁጥሬ ልንገርሽ እና ይኸው። እሺ ሀይ በይ። ኦኬ እኔ ምንም አልሆንኩም እንትን ለማለት ነው ጥሩ ሰው ናት ለማለት ነው የገባሁት። ግን ልንገርሽ ቁጥሬን ያዡ እና ታስታውሽኛለሽ። ኦኬ ሀይ ልበልሽ ወይ? እሺ ሀይ በይኝ። አይ ዳይመንድ ስትይኝ ነው። እኔ ዳይመንድ አልሸጥም። በፈርጥ ከሆነ ፈርጡ ኖርማል ነው። ምናልባት ቼክ አድርገሽው ዳይመንድ መስሎች ከሆነ ብዬ። እሺ ሌላ ካለ አንድ ላውራ። ቅድም ያልሽኝ ስለሷ ነው። አይ ቲንክ መታለች በሌላ አካውንት። እሺ አይ በሌላ አካውንት አይደለም። ባለፈው አላስገባም ብላችሁኝ ጀስሜንን ቀይሬ ነው እንጂ ፎቶ ኤግዛክት የራሴ ነው። ትናንትና ስላስገባዎች ነው ያወቅኩት። ያ መልካም። ምን አለ መሰለሽ የእኔ ወርቅ አሁን እዚህ ላለው ኤክስፕሌን ለማድረግ ወደ ሊያ ጋር ማን እንደሆነ አላውቅም ሼር አደረገኝ ማለት ነው የተሰራውን ቪዲዮ። ከዛ ልቤ ነው በቃ ጉሮሬ ጸጥ ያልኩት በአንዴ በድንጋጤ እንደዚህ እንደዚህ ተደርጓል እንደዚህ ተደርጓል የሚል ቪዲዮ ሳይ በጣም ደነገጥኩ። ከዛ ወዲያው ነው ለሊያ የጻፍኩላት። ሊያ እኔም እንደዚህ ኦርደር አድርጌ አለሁኝ ይኸው እስካሁን እየጠበቅኩ ነው። ኢቭን ሄዶ ለማምጣት ራሴ ቲኬቴን ቀይሬ ወደዛ ሊሄድ ነው እና ወስጎይኖን ብዬ ጻፍኩላት። ፈርስት ኦፍ ኦል ማለት ነው እኔ ሲጀመር በመብትና ግዴታዬን የማቅ ሰው ነኝ። በጣም ትሁት ሰው ነኝ። አንድ ደረጃ ስቴፕ ከመውሰዴ በፊት 100,000 ጊዜ አስቤ አውጥቼ አውርጄ ቆይ እስቲ ብዬ፣ ሁለተኛ ደግሞ በጣም እግዚአብሔርን ምፈራ ሰው ነኝ። በጣም እንዲህ ማሰብ ከምችው በላይ እኔ አምስተርዳም ብዙ ሰዎች ያውቁኛል፣ ይነግሩሻል። ከ3 ወር በፊት ወርቅ አዘዝኩሽ። ያን ጊዜ ገና በወለድኩኝ በ10 ቀኔ ነው። የምፈልገውን ወርቅ አሳየሁሽ። የስ ኦኬ እንችላለን አልሽኝ። በ15 ቀን ይደርሳል አልሽኝ። በ2 ቀን ውስጥ ምንድነው ቀብድ ከፈልኩኝ ማለት ነው። ከዛ ኦኬ ጠብቃለሁኝ ሙሉ ከሳምንት በኋላ ከሳምንት በኋላ ነው ከ2 ሳምንት በኋላ ቲጂ አንቺ ብዙ ግራም ስለሆነ ትንሽ ብር ያስጨምራል ስትይኝ ነው ዋት ሜርሲ፣ እንደውም ለእኔም ግልግል ነው አንዴ ወጥቶ ብሩ ከጄ እገላገላለሁ አላስብም ብዬ ሙሉውን ብር ከፈልኩ ማለት ነው። አረ እና በጣም ደስ የሚል ንግግር ተነጋገርን። በጣም ነው እምወድሽ፣ በጣም ኢንስፓየር ታደርጊያለሽ። በዚህ እድሜ ያለ ልጅ ይሄን ያህል ደረጃ ስትደርስ በጣም ያስደስታል። እንደ ኢትዮጵያዊ ደግሞ በጣም የሚያኮራ ነገር ነው። እና በየቀኑ ነበረ። እኔ እንደውም ቲክቶክ አላቅም እንዴት እንደሚወጣ እንደሚገባ እንኳን አላቅም። ጀስት ቪዲዮ ፖስት ከማድረግ ውጭ ለፋሚሊ ለጓደኛ እንዲያይ ማለት ነው። እና በየቀኑ ስትገቢ ወርቅ ስንት ሆነ፣ በቃ ካሁን በኋላ እየገዛሁኝ ሴቭ አረጋለሁ በሚል ሁሌ ቼክ አረግሻለሁ አያለሁ ላይቭ ስትገቢ። ኦኬ ሰው ጊዜው ሄደ። ሙሉን ክፍያ ከፈልኩ። ደስ የሚል ወሬ አወራን። አይ ቲንክ ፌዴክስ መጣ መሰለኝ። ሶሪ ሜርሲ፣ መልሼ እገባለሁ። መጥሪያ እየተጠራ ነው። ወርቅሽ መጥቶ ከሆነ እዚሁ ታሳይናል። ኦፍኮርስ ለዛ ነው የገባሁት። ቆይ አንድ ጊዜ ታሊፋን ያልኩሽ ኩን ለዛ ነው 90 ዩሮ ከፍል እናወራለን። ወደ አንቺ ነው የሚመጣው ብዬሻለሁ። አንዷ አንቺ ነሽ ለቡጡ የነገርሻት? አዎ የሷ ወርቅ ነው። እሺ ሌላ ማን ነበር? እኔ የምፈልገው ፌክ ነው ያለ ሰው እንዲገባ ነው። አልተላከም ኦርደራችሁ ቆየ ምናምን እነሱ አስገባቸዋለሁ፣ ችግር የለም። በዚህ 5 ቀን ውስጥ እስከ ዛሬ የቆየባችሁ በሙሉ ያልቃል። ግን ፌክ ነው ያለ ሰው ነው የምፈልገው። ያው ፌክ ያለው ሰው ከሌለ ወይም በግልጽ መጥቶ ማውራት ማይችል ሰው ከሆነ ወይ ኩዊን ጋር ብቻ ሄዶ ከሆነ የሚያወራው እኔ ጋር ማይመጣ ከሆነ ቪዲዮ እንዲጠፋልኝ ይፈልጋሉ። ቪዲዮ የሚጠፋው ደግሜ ነው የምናገረው፣ ደጋግሜ ነው የምናገረው። ቪዲዮ የሚጠፋው ቢታ ወርቋ እጇ ላይ ሲገባ የዛን ጊዜ ቪዲዮ ያጠፋል። ብሩ እጇ ላይ ወርቋ ሳይገባ ግን በህግ አይደለማ። አንቺ የሰራሽው ፌክ ነው ብለሽ ነው እኮ።
በፍጹም አይደለም። እንዳልሆንኩኝ እርግጠኛ ነኝ። ቅድም በደንብ አድርጌ አስረድቼሽ እንዳልሆንኩኝ እኔ የውሸት ነገር ይዤ በፍጹም ሚዲያ ላይ አልመጣም። እንደምጠየቅበት ስለማቅ በፍጹም ነግሬሻለሁ። ቢዝነስሽን ማበላሸት አልፈልግም። ለዛም ነው በውስጥ በኩል እንዲያልቅ የፈለግኩት። በውስጥ ደግሞ ያለውን አስረድቻለሁ። አይቼው ቢሆን ኖሮ ወይስ አደረግልሻለሁ፣ ደውልልሽ ነበር። ስላላየሁት ነው ያልመለስኩት። ስለዚህ አሁን አውርተን ሁሉን ጨርሰናል። ግን ፌክ የተባለው ቪዲዮ መጥፋት አለበት። የእሷን ማጥፋት ይኸውልሽ፣ የእሷን አለማጥፋት ትችያለሽ። የሪሲት ያለው ማስረጃሽ አለ አይደል? እሱን አለማጥፋት ትችያለሽ ሲደርሳት። ግን ሁለት ቪዲዮ አለ ከሱ በፊት። አዎ እነዛ ሰዎች ፌክ መሆኑን የተናገሩት ሰዎች ራሳቸው ይግቡ። ፕላስ ይሄንን አንቺ ጋር ያለች መስራት ካለባቸው ቪዲዮ መስራት ካለባቸው እነሱ ይስሩ፣ መምጣትም ካለባቸው ይምጡ። ግን አንቺ ስለ ቤታ ከሆነ የሰራሹ ቪዲዮ የእሷን አለማጥፋት ትችያለሽ። ከደረሳትም በኋላ እኔ አልጠይቅም። ደግሞ ከላክ በኋላ አልጠይቅም እኔ አጥፊ ብዬ። ግን ፌክ ነው የሚለውን ግን መጥፋት አለበት ነው። ምክንያቱም ለምን መሰለሽ የምልሽ ሰው አይቶ ዝም ብሎ ማያቀኝ ሰው አይደለም የሚያስጨንቀኝ። ብር ከፍለው ብዙ ብር የከፈሉ አሉ። ለእነሱ ብዙ ህመም እየሆነባቸው ወርቃችን ለእኛ ሲላክ ይሆን የሚል ጥያቄ ፈጠረባቸው። ምንም ነገር ሳይፈጠር ፌክ ሊሆን ይችላል ብለው። ሜርሲ እኔ ይኸውልሽ አንድ ነገር ልንገርሽ እሺ። እኔ እንደ መንጋ ማስብ ሰው ጋይስ ይኸው መቶልኛል። አሁን ልከፍተው ነው። ይኸውላችሁ እንደታሸገ ነው። ይሰማችኋል አይደል? ኦኬ አንዴ ልክፈተው። እንዴት ብዬ ልክፈተው? ትልቅ አርጌ መክፈት አቃተኝ። አንድ እጄን አውራጣቴን ትንሽ አሞኛል እና ትናንትና ገብታ ነበር። በነገራችን ላይ ምንም ያወራኋት ነገር የለም። ዛሬ አውርቼሻለሁ ቲጂ። እሷ መሰለች ግን እኮ ለቡጡ እኔ መስያት $90 ከፍ እያለው ዩሮ ከፍ እያለው ያለችኝ እሷ ናት። አላስታውሳትም። ግን ትላንት እያለቀሰች በጣም እንትን ያለች ሴት አለች ለቡጡ 3 ሚሊዮን ከፍዬ ያለችው እሷ ናት። አዎ እንደዛ ነው ያለች። ሌላ ሰው ካለ ደግሞ መምጣት ይችላል። ምቀኛ ያላችሁ የምትጽፉልኝ ሰዎች፣ አዎ የምቀኛ ሰፈር ልጅ ስለሆንኩ አብረን ስላደግን ነው የምንተዋወቀው። ወያር ምቀኛ ለዛ ነው ወርቅ ቤት ስገዛ እናንተም እኔ ጋር ታብታብ ታደርጋላችሁ። ቀኑን አሳይን እያሉች ነው። ቀኑን አሳያቸው። ያንቺን አድሬስ ግን እንዳያዩት እሺ። አድሬስሽን እያዩት ነው። ችግር የለውም ካልሽ ደግሞ ያው ለአንቺ ብዬ ነው። እንዴ ይሄ ነገር አላለቀም? ታርቾስ ጋይስ አትስደቡኝ። እኔ በጣም ሰንሲቲቭ ነኝ። ጥሩ አይደለም። እግዚአብሔር አይወደውም። እሺ ሄዱዬ ተው፣ ሆድ ይብሰኛል። ለእናንተም ጥሩ አይደለም። ባዝንባችሁ ሳደብ እንወድሻለን ሊያየ ብትሉኝ ደስ ይለኛል። ፍቅር ብትሰጡ ሰው እንዳይታዘባችሁ እሺ። አንድ ቀን እኔም ወርቅ ከፍትና እኔ ጋር መታችሁ ታብታብ ታደርጋላችሁ ጋይስ። ሜርሲ የአንቺ ቤት ሞዴሬተር መሆን አለብኝ። ትላንትና አንድ አንቺ ቤት ታሪክ ነገርምም እኔ አሁን እሷ የሆነ ልታወራ ነው ብዬ ያሰብኩት ግን ምንም በቃ ማይዘዌ ሜርሲ ሌላ ነገር ልንገርሽ ስለ ታክስ በጣም እየሰማችሁ ነው። የሁላችሁ ሪሲቱ ያዘዝኩት 4 ሸዋሊያ እና
የእጅ ቀለበት ነበር ያዘዝሽው? ቀኑን አሳያቸው። 3 ወር ሆኖታል። ይሄ ቀለበቱ ነው። ቀስ እያልን ቼክ እናደርገዋለን። አንድ ሸዋሊያ 2 3 ኦኬ ጋይስ ታብታብ እያደረጋችሁ ወርቁ የጆሮ ነው። ያ ይሄ የአንገቱ ነው። ዊችስ በጣም ፈርቼ ነበረው ያንሳል ብዬ ነበር። እግዚአብሔር ይመስገን ልክ እንደምፈልገው ትልቅ ነው። ይኸው ነው። በጣም ብዙ ኢነርጂ ወስዶብኛል። ሜርሲ ታውቂያለሽ። ትልቁ ነገር ግን ምንድን ነው ልልሽ የምፈልገው ይሄም ያው የአንቺም ሀቅ ሲወጣ ነው፣ ለሌላውም እንደዛው ማለት ነው። እኔ አራስ ሆኜ በድንጋጤ ብሬን ተበላው ብዬ ጡቴ እስኪደርቅ ድረስ ነው የሆንኩት። እግዚአብሔር ምስክሬ ነው። አንዷ እሷ ናት ሜርሲ። በእውነት ነው የምልሽ ሜርሲ። ይሄ እናት ለሆነ ሰው ይገባዋል ምን ማለት እንደሆነ እና ላለ ወይ ያሉ ነው። ስታምፕላለ ሪሲቱን ማሳየት ትችላለች። ስካነር አለው እንደምታዩት፣ ስቲከር አለው ወርቁ። አስመር ለምትሉ ደግሞ ስካነር ጋር ማየት ትችላለች። ችግር የለውም። አሁን ከ2 ሳምንትም በኋላ ስለምመጣ ችግር የለውም። ይኸው ነው ማለት ምን ልልሽ ነው ሜርሲ። ከዚህ በኋላ ይስተካከል። በጣም ኢነርጂ ወስዶብኛል። በጣም የሆነ ቀን ታስታውሻለሽ አልቅሽ ማለት አልቅሻለሁ። ያለቀስኩበት ቀን አለ። ገባሽ ሜርሲ? በኢየሱስ ስም በሰዓቱ መልስ አለመመለስ ሰው በሌላ ነገር እንዲያስብ ያደርጋል። እኔ ቪዲዮውን ኩዊን ጋር ሳየው ጸጥ ነው ያልኩት። ጓደኞች ያሉ እየሰሙ ነው እዚህ ላይቭ ቲክቶክ ላይ ማለት ነው። ጸልዩልኝ እግዚአብሔር እቃዬን በሰላም እንዲሰጠኝ በቃ። ምክንያቱም ይሄ እንዳለ ኮስት ያደረገው 3,800,000 ብር ነው። ሜርሲ እኔ አንቺ ትልቅ ደረጃ እንድደርሽ ይፈልጋለሁ። የ3 ሴት ልጆች እናት ነኝ። ከዚህም በላይ ትልቅ ደረጃ እንድደርሽ ይፈልጋለሁ። እዚህ ጋር መታችሁ ምቀኛ ገለመሌ የምትሉ እናንተ ሎ ላይፍ ናችሁ። ትልቅ ከዚህ በላይ እኔ ኢቨን እንኳን ብዙ ነገር ብያለሁ። ሄጄ እንኳን ቢዝነስ እንዴት እንደሚሰራ ባየሁ ገባሽ? እኔም በሀገሬ ልክ እንዳንቺ ብከፍት በጣም ምኞቴ ነው። ግን እንዳልኩሽ ነው ከስተመር ትልቅ እንትን አለው። ከዛሬውን ጋር አውርቻለሁ። ብዙ ነገር ተነጋግረናል። ከስተመር ሰርቪስ መጀመሪያ አንድ ከስተመር ሰርቪስ ብታስደስቺ ሄዴክ ለስ ብታደርጊ ይቀልሻል። 100,000 ህዝብ ተቀብለሽ ፕሮፊት ከምታደርጊ ለምን ይኸው የመጣውን ሄዴክ እዩ። እኔም የቢዝነስ ሰው ነኝ፣ አውቀዋለሁ ስራ እንዴት እንደሚሰራ። አይ ነው ይገባኛል፣ በጣም ይገባኛል። እና ኤንዌይስ ብዙ ወሬ አላወራብሽም። አሳያቸው ሰዎች አሳየን እያሉ ነው። የፊዴክስ የመጣበትን ቀን አሳያቸው። ቀኑን ስክሪን በእንትኑ ላይ ነዋ ያለው፣ እዛ እንትኑ ላይ ያለ ትራኪ ነበር ወረቀቱ፣ ትራኪንግ ነምበሩ ላይ ባይዘዌይ ከመጣ ቆይቷል። ከላይ ግን ምንድነው የሆነው እንትን ይዘውት ማለት ነው ይዘውት 26 ጁን ዛሬ ነው 26 ጁን የመጣው። ግን የምቀበለው የነበረው ያለፈው ሳምንት ነው። ግን እዛ ያዙት ማለት ነው። ኢንግሊሽ ያለው ይሄ ነው። እንዳልኩሽ ሜርሲ አስተካኪ መስተካከል ያለበት አስመረምረዋለሁ። ችግር የለውም። እሱ ነው እሱን አይደለም ያልኩሽ። ሰዎች አንቺን አይደለም ኩይንዬ እዚህ ጋር ሜሴጅ ያሉሽና እነሱ እንዲያምኑ ስቴምፕ ላሳያቸው። የትኛውን ስቴምፕ ላሳያቸው? ካራት ሚሊዮን ወርቁ ላይ ያለውን 21 ካራት ሚሊዮን አሳያቸው። እስቲ ቆይ
ጋይስ አንበሳ ውርዱ። ፔፐር ክሊፕ ነው እሱ በቲፋኒ ታብታብ አድርጉ። ወርቁ በጣም ስለሚያምር ረጁዬ ሁላችሁም ታብታብ አድርጉ ጋይስ። ለስድብ ብቻ ሳይሆን እልል እያላችሁ ደግሞ ታብታብ ማድረጉንም አትሉ። ትላንት ግን ለአንቺ አግዛ ሜርሲዬ የሰደበችን ልጅ በጣም ሎያል ነች። ችግሬ ባናቴ ቢወጣ ከቤቴ ብላ መታ። ማናት? እኔ ያላየኋት እውነት ችግሬ ባናቴ ከወጣ ከቤቴ ብላ። አያችሁት አይደለ? አይታችሁታል? 21 የሚለውን አሳያቸው። እሱን ነው የሚፈልጉት። 21 ካራት የሚለው ቻሊያውን ግን እንዲሁ በቀላሉ አልመጣም። በስንት ጩኸት በስንት እንትን ነው ያንን ነገር መናገር እፈልጋለሁ። እና እዚህ ጋር መጥተው የሚጨቃጨቁት የሚጮሁት ሰዎች ታክስ ራሱ አለመክፈል ነው። ግን ታክስ አለመክፈልሽ ራሱ ትልቅ ነገር ነው። የምር 90 ዩሮ ብቻ ከሆነ አሪፍ ነው። አዎ አትሊስት ለዚህ ግራ ትክክል። ይኸው 21 ካራት ሸዋሊያ 3000 ምናምን ዩሮ ነበረ ያሉሽ አይደል? ታክሱ ወደ 3800 20% ማለት ነው። እልካለሁ ማለት ነው። ከዚህ በኋላ መላክ ትችያለሽ። አይ ቲንክ አዎ የእሷን አይቼ ይልካለሁ ብዬ ነው የሌሎቻችሁን ሆልድ ያደረኩት። ሀብሉም የዚህኛውም እዚህ ጋር አለ። እስካን እስከሚያደርገው እንግዲህ ይኸው ነው በቃ ማለት አይ ቲንክ ከዛሬ ጀምሮ ትንሽ እንቅልፍ ተኛለሁ ብዬ አስባለሁ። ግን ከዚህ በኋላ ከስተመር ሰርቪስ ይስተካከላል። አንድ ችግር እሱ ነው። ብዙ ሜሴጅ ስለሚጻፍ ዋትሳፕ ላይ ላይቭ ላይም ገስት ብዙ ስለሚላክ ቅድሚያ የምሰጠው ላስገባችሁት ነው። አዳዲስ ሰዎች ከመግዛታቸው በፊት ሜርሲ በርናውት ማድረግ አንዳንድ ጊዜ በርናውት በጣም ብዙ ደረጃ ያደርሳል። ከዚህ በፊትም ነገር ያለው ዘሪሁንን ቱ ዘ ኤክስትሪም ከስተመር እንትን ካልሽ አንድ ቀን ሰርቫይቭ አታረጊም። ያ የኔ የታላቅ አድቫይስ ነው። እኔ በጣም ሪሊቮኛለሁ። ኩዊን በጣም አመሰግናለሁ። ጄ አዶ ነው ያንቺ ጓደኛ። አዎ እኮ እኔ እኮ ስምሽን እንዳልጠራው ብዬ ነው። አይ ነው በጣም አዝና ምናምን ብላ ላከችልኝ። ከዛ አሁን ቅድም አልኳት እኮ ሜርሲ ስም መጥራት አልፈልግም ብዬሻለሁ ሜርሲ። እና አሁን ትላንትና እሷ ጋር ገብተሽ ስታወሪ ሰምቼሻለሁ። መናገር ስላልፈለግኩ ነው። አሁን ግን አስመርተሽ ስላሽ ማስመረር የራሷ ነው። ገሪያት አለሽ እያት እንደምታያት አወራሯ ራሱ ልትሰድቢያት የምቺ ሰው አይደለችም። በጣም እንትን ይልሻል፣ ይሰቃል። ገባሽ? እንደዛም እኮ ሆኜ እየተቃጠልኩም አልናገራትም። የሆነ ቀን ግን እብድ ነው ያልኩት። እብድ እኔ ልልክላችሁ፣ ሁሉንም በዲቴል ልልክላችሁ እችላለሁ፣ ግን አያስፈልግም። ሾረዲ ነው አሁን አይዊሽ እዚህ ድረስ ባይመጣ፣ በቃ እዚህ ባይደረስ በጣም ደስ ይለኝ ነበር ሜርሲ። ግን ሁሉም ነገር ለበጎ ነው የሚሆነው። ከዚህ በኋላ ይስተካከላል። ሆፕፉሊ ያስቀየምኩት ነገር ሶሪ፣ ምናልባት ከስተመር ሰርቪስ ላይ ችግር ስላለ እሱን ይስተካከላል። መልካም፣ አመሰግናለሁ ሁላችሁንም። እኔም ወደ ልጆቼ ልመለስ። ቴንኪዩ፣ እንኳን ደስ አለሽ። አሜን። ኩኝዬ ቴንኪዩ፣ ማሪ ቴንኪዩ። ሜርሲ ያየሻለን። እኔ ስም ልጠራ የማልፈልግበት ምክንያት ለዛ ነው። ራሳቸው እየመጡ ራሳቸው ይበሉ። ለእኔ የላካችሁ ሰዎች ራሳቸው አሁን ሌሎቹም ፌክ ነው ብለው እያየው መጡ። ደስ ይለኛል። እኔን የምትሰድቡኝ ልጆች ተነጋገሩና በውስጥ አንበሳ ብትላወርዱልኝ ለእኔ ደስ ይለኛል። ፍቅራችሁን በአንበሳ ግለጹ። ብዙ ሰው ያው የፍቅራችሁን ነው የምትሰድቡኝ እንጂ ከልባችሁ ጠልታችሁኝ እንዳልሆነ አውቃለሁ። ቢኮዝ እኔ እያወራሁ ነው ታብታብ የምታደርጉት። የሚያሳየው ሪስፔክታችሁ ነው። ቴንክ ዩ ጋይስ አይ ላቭ ዩ። ሁላችሁንም ወዳችኋለሁ። እሺ ሌላ ሰው የጠየቀሽ ሜርሲ የታክሱን ነገር ታክሱ ይኸው አሁን እሷ ስላልከፈለች ሁሉንም ልከዋል።
ኖ ለንደን ማለት ለንደን ባለፈው 3 ለንደንም ስዊድንም ሁሉም ጋር በፊት አይከፈልም። አሁን 90 ዩሮ ያሏት የእሷ ብዙ ግራም ስለሆነ ነው። 40-50 ሲሆን ወደ 30 ዩሮ ምናምን ነው የሚከፈለው ልክ እንደ ድሮ። ስለዚህ አሁን እልከዋለሁ ማለት ነው። የሌሎቻቸው እሷ መክፈል አለባት። እሷን ነበር የምጠብቀው እኔ ባለፈው 3000 ዩሮ ስትባል እንደዚህ ከሆነማ የሌሎችም ሆልድ ይሁን ብዬ ያቆየሁት ለዛ ነው። ኦኬ እንደዛ ከሆነ ሌላ ሰው በውስጥ በኩል ያለ ነው። ሰምተሻል? ሰምተሻል? እሺ ሊሊ አይላቭ ዩ ሌታንም እጨርስላታለሁ ነገር የእሷንም ነገር ከዛ ሁሉም ሲደርሳቸው ሜርሲ 3ኛ ወርቅ ቤት ትክፈት ብለን ደግሞ ኮመንት እናደርጋለን። አይሻልም ጋይስ? ሰፖርት እናደርጋለን። 3ኛ አይዟችሁ፣ የትም ስለማትሄዱ ታብታብ እያደረጋችሁ ልዩ ይመች። እሺ ያ ቢታይ ሌላ የምትጠይቂው ነገር አለሽ? አይ በቃ የታክሱ ነበረ ጥያቄ። አሁን ግን የትኛው ነበረ ቢታ? አሁን ብንጨርስ ይሻላል። ደስ ይለኛል። ይላክልሽና ደረሰኙን አሁን ልክልሻለሁ። የዚህና ይሄ 40 ግራም ከዛ ስንት ነበረ የመጣው? $6000 በ6000 ፓውንድ አለ። ጋይስ ታብታብ አድርጉ። ሀብል ምን አይነት ነበረ? ሼር አድርጉ። እሺ ሰፖርት አድርጓት። ስድቡን ትታችሁ ታብታብ ላይ በርቱ። አሌክስ ጎበዞች፣ ደስ የሚል እንትን ያለሽ ምንድነው የሚባለው? ፎሎወር ነው ያለሽ። ይሳደባሉ እንጂ ታብታብ ላይ ፍጥነታቸው ደስ ይላል። አይዟችሁ፣ አብረን ወርቅ እንሸጣለን። እናንተም ወርቅ ቤት ከፍታችሁ እኛ መተን ታብታብ ልናረጋችሁ ያቅ ቀይ እሺ። ሀብሉ ይሄ ነው ቤታ። እኛውን ሀብል ይህን ሀብል ነው እሷ የመረጠችው። ይሄ ነው ቤታዬ ላከችልኝ እራሷ ነው ላከ ወይ ይሄ 7 ነው 8 ሀብሉ እንወዳችኋለን። የሀብታም ተላላኪ ጎበጣ ነው ይባላል እና የወርቅ ሻጭ አራጋቢ እንዳንሆን ታብታብ ላይ ፈጠን እንበል። 7 ግራም ነው። እስኪ የትኛው ነው ሀብሉ ማየት ይችላለሁ? ያ አጠር ያለ ነው ልክ እንዳረግሽው አይነት ቁመቱ አጭር እንዳይረዛ። ይሄ ነው አይደል? ስለዚህ ነው ጠቅላላ ያስገባሽልኝ። አሁን ልደምረው ሁሉንም አሁን ጨርሰን ያው እንደዚህ ማለት ነው። እዚህ ጋርም እያሳየኋቸው ነው እንደሚለው ከዛ ሀብሉ ላይ ደግሞ እዚህ ጋር ነው ያለው 21 ካራት የሚለው እሺ ልደምረውና 7.3 እና 39.81 47.11 ግራም 40 ግራም ወይ ስንት ግራም? በቃ ይሁን እንደሱ። እና ቀለበቱ የእሱ የወንዱ 6 ግራም ነው ያልሽ? 6 ነጥብ ስንት ነበር? ላውጣው ውስጥ ነው ያለው። ጋይስ እኔ ወፍራም ነኝ እንጂ አሮጊት አይደለሁም። ሰውነት ይዞኝ ነው እና አስተያየት በወርቅ ሚዛን ብትይዙ በወርቅ አይኑኝ እስቲ ለዛሬ እና ፎሎ አድርጉ።